1500 2000 ሰው ኢንተርቪው አላደረኩም ኦልሞስት ሞስት ኦፍ ዘ ታይም ሰው ራሱን ኮሙኒኬት ማድረግ ራሱን መግለጽ ወቃቱን መናገር አይችልም ቶታሊ ፈሪ እንደሆንኩ ያወቅኩኝ እንዴት ብዬ ነው እኔ ጎበዝ ተናጋሪ ነኝ ብዬ መናገር የምችለው በጣም ሰነፍ ተማሪ ነበርኩ ይልክ ውጤት መጨረሻ ሲጠበቅ በቃ ቤቲ ነው የሚባለው አይነት ታስለቅቂ መጨረሻ አይቻል በጣም በቃ አይቻል ቶታሊ ሆስፒታል ሴት እዚህ ይለኛል እስኪ እናቷ አንዴ ውጪ ይሉኝና ፍቅር ይዞሽ ነው አይደለ ይሉኛል ስምንት ያልኩ በጣም እኮ ፍቅር እኮ ያዛል እኔ ልጅ ሆኜ ነው ያደግኩት በጣም ልጅ ሆኜ ነው ያደግኩት እስከ ቅርብ እኔ አሁን በቅርብ ነው ያደግኩት ጎበዝ ኮሙኒኬተር ለማለት ምን ማድረግ አለበት ወይ ቤቲ በጣም አንባቢ ናት እሷ መባል አይደለም ፈልገው ነው ህይወቴን መቀየር ነው ፈልገው ስታቴን ማረም በቃ ከትናንትና የተሻለ ሰው መሆን ነው ዛሬ ሬዲነስ የሚባል በጣም ትልቅ ኢቨንት ከዩኒቲ ዩኒቨርሲቲ ጋር ሆነን አዘጋጀን ለ12ኛ ክፍሎች ወደ ኮሌጅ ሲገቡ ሬዲ የሚሆኑበት ኢቨንት ነበር ኢቨንት መስራት የሚያስቡ ሰዎች ምን ያስፈልጋቸው ዲኮር አንድ ሁለቴ ሰራን አሁን ሳስበው ነው የሚያስቀኝ ለዛ ነው ባታነው ሰው ራስ ምለው አንድ ሁለቴ ዲኮር ሰራንና በጣም አደገኛ ዲኮር ሰሪዎች እንደሆነን ተሰማን አዲስ አበባ ላይ የመግባቱ ችሎታ በጣም ኢምፖርታንት ነው እንግዲህ ብለሽ ነው እየሰራሽበት ያለሽ ለምን አሁን ለምን ያስፈልጋል እንኳን ደህና መጣሽ ቤቲ እንኳን ደህና ቆየኸኝ ቲክቶክ ላይ አግሻለሁ ሶ እኔ ከምል አንቺ ስለራስሽ እስኪ ባጭሩ እሺ ስሜ ያው ቤቴልሄም ወዳጆ ይባላል ሰው ቢያቀኝ ብዬ ማስበው ወይም ደግሞ ከኔ ከማወራቸው ነገሮች በሙሉ ሰው ቢዝ ብዬ ማስበው ነገር አንደና መጣቂ እንዴት ነሽ ሰፈር ማስቀንደኛ ያምራል ተናችሁ ቢሮአችን በጣም ቆንጆ ነው ያው በቅርቡ ላገባ አስቤያለሁ ሶ መጀመሪያ ተምሬ የመጣሁት ያላችሁን ኢንፎርሜሽን ማወቅ ፈልጌ ነው ለአዲስ ሙሽራ ስፔሻሊ ለአንተ አይነት ሰዎች ደግሞ በጣም ቆንጆ ሰዓት ላይ ነው የመጣኸው ቆንጆ ዲስካውንት አለ በመጀመሪያ ቴምር ማን ነው ከ10 አመት በላይ ኮንስትራክሽን ዘርፍ ላይ የነበረ ከ7 በላይ ፕሮጀክቶችን ዴሊቨር አድርገናል በእነዚህ አመታት ውስጥ አሁን ደግሞ አክቲቭሊ እየሸጥናቸው ያሉ ፕሮጀክቶች አሉ ፒያሳ ላይ ተክለ ሃይማኖት አያዝና ጋርመንት ላይ ከባለ አንድ መኝታ ጀምሮ ከባለ 3 መኝታ ድረስ የካሬ አማራጮች አሉ አሁን በአዲስ አመት ደግሞ ከ20 እስከ 35% እናሽ አድርገናል ለኔ የሚሆነው የትኛው ሞር የተሻለ ፒያሳ ላይ ከ5.3 ሙሉ ክፍያ ጀምሮ ኦልሞስት ከ500,000 ብር ቅድመ ክፍያ ጀምሮ ባለ አንድ ቤድሩም አፓርትመንት ቤቶች አሉ ፍላጎታቸው ደግሞ የንግድ ሱቅ ያሆነ ደንበኞቻችን እዛው ፒያሳ ላይ ከ900,000 ብር ቅድመ ክፍያ ጀምሮ የንግድ ሱቆችም አሉ በኢትዮጵያ ብር ነው የምንገበያየው ምንም አይነት የዋጋ ጭማሪ አይኖርም ማለት ውጪ ለሚኖሩ ሰዎች አዘጋጃጅት ነገር አለ ውጪ ለሚኖሩ ሰዎች በደንብ ዲስካውንት ይኖረናል ሶ አይ ቲንክ ከሷ ጋር መተን ዲቴል በደስታ ደስ ይለኛል በጣም አመሰግናለሁ ደፍተን እንመጣለን አንዲት ሶሺዮሎጂስት ናት ቤቲ ሶሺዮሎጂስት የተማረችበት ራሱ ሪዝን ሶሻል ፕሮብለም ላይ በጣም መስራት የምትወድ በጣም መስራት የምትፈልግ ዝም ብላ ሶሻል ፕሮብለም ላይ እየሰራች የነበረች ኦኬ ይሄ ማለት ሶሺዮሎጂ ነው እንዴ ብላ ሶሺዮሎጂ የተማረች አንዲት ወጣት ሴት ናት ኮሙኒኬሽን ላይ ፐብሊክ ስፒኪንግ ላይ ለኢንተርቪው ሰዎች እንዲዘጋጁ ታስተምራለሽ ኦፍ ኮርስ እንዴት ገባሽ ሶ ምንድነው እንትንም ሰራው ስራ ነበር ምሰራው ስራ ሰዎችን ኢንተርቪው ማድረግ ነው ረጅም ጊዜ ሰርቼበታለሁና ኦልሞስት 1500 2000 ሰው ኢንተርቪው አላደረኩም ኦልሞስት ሬዲዮ ላይ ነው አይ ቲንክ ሬዲዮ ላይ ሳይሆን ኤግዛክትሊ የስራ ኢንተርቪዎች ሶ የኛ ሰራው የነበረው ካምፓኒ ላይ ሰዎችን ማገናኘት ነው ስራ ቀጣሪዎችንና ተቀጣሪዎችን ማገናኘት ነው ኦልሞስት 2000 1500 ምናምን ካልተሳሳትኩ ከዛም በላይ ሊሆን ይችላል ላይክ ስራ ፈላጊዎችን አዎ ሶ ምንድነው በጣም የማየው ችግር በጣም ብዙ ፖቴንሻል ያላቸው ሰዎች አሉ ሶ እኔ ኢንተርቪው ሳደርጋቸው አስማች አስ ፖሲብል ሰዎችን በደንብ እንዲያወሩ ቀለል ብያቸው ሳልከብዳቸው እየጠየቅኩኝ ያላወሩትን አንግል እንዲያወሩ ለማድረግ ሞክራለሁና ወደዚህም ወደ ፐብሊክ ስፒኪንግ ወደ ኮሙኒኬሽን እንድገባ ያደረገኝ ነገር ሁሉም ሰው እንደኔ ኢንተርቪው አያደርግም በጣም እርግጠኛ ነኝ ለምን ብዙ ሰው ይኖራል ብቻ አይደረግም ፖይንቱም ደግሞ ያን ሰው ስራ ላይ ምን ያህል ያወራል የሚለው ማወቅ ነውና ሞስት ኦፍ ዘ ታይም ሰው ራሱን ኮሙኒኬት ማድረግ ራሱን መግለጽ ወቃቱን መናገር አይችልም ቶታሊ ያየሁት ነገር ማለት ነው በአብዛኛው በፐርሰንት ብናየው ከ100%
5% ነው ማክሲመም በደንብ ራሱን የሚገልጸው በቃ ግን ግሬዳቸው ግን አሪፍ ነው እነዛ በጣም አሪፍ በደንብ አሪፍ ማለት ስማርት የሚባሉ ናቸው በደንብ ስማርት ከዛ ስማርት የሚባሉት ሳይቀጠሩ በቃ ጥሩ ግሬድ የሌለው ሰው ይቀጠራል በደንብ ማውራት የሚችል ሰው ማለት ነው ሶ ያንን ሳይ ፌር አይደለም ሰው በጣም ለፍቶ ኢማጂን ዘ ዲሲፕሊን ግሬድ ማምጣት ማለት ዝም ብሎ ተራ ነገር ነው ብዬ አላስብም የትኛውም ግሬድ የሰራ ሰው የሆነ ዲሲፕሊን አለው በሆነ ኮምፒቲሽን ውስጥ አልፈዋል ብቻ የሆኑ ሀስሎች አሉ ዴፊኒትሊ መዝናናት ያማረው ሳይዝናና አጥንተዋል ብዙ ነገሮች አሉ ስለዚህ ዲዘርቭ ያደርገዋል ቦታውን እና በዛ ነው በቃ ኮሚኒኬሽን ስኪል ላይ መግባት አለብኝ ከዛ በፊት ሴልስ ትሬኒንግ ማይንድሴት ትሬኒንግ ሰጥ ነበረ ለልቤ ቅርብ ነው ሆነስትሊ ስፒኪንግ እሱም በጣም ደስ ብሎኝ የምሰራው ስራ ነው ግን ይሄ እንዴ ልበል ደስተኛ አይደለሁም የምትለው ነገር አለ አይደለ እየሰራህም ይሄ አይደለም የኔ የምትለው ነገር አለ አይደለ ሶ ከዛ በኋላ ነው በቃ ኮሚኒኬሽን ላይ መስራት ስጀምር ነው ይሄ ነው በቃ what I want so actually ሰዎች ሊቀጠሩ ሲሄዱ ብዙ ነገር ይዘው ነው አለ ፍራቻው አለ ስራውን ባገኘው አለ ምናምን ከዛ ምክንያት ነው like ከፍርሃት ነው like መናገር የማይችሉት ወይስ ኖርማሊ ኮሚኒኬሽን አቅሙ የለም በእኛ ሀገር like ሰዎች ላይ ለከየቱ ጋር ፕሮብሌሙ ብለሽ አየሹ actually አንድ እቺ ፖይንት ናት የምትላት ነገር የለውም ስፔሻሊ ግን አሁን እኛ ሀገር ላይ እኔ በተረዳውት መጠን አስተዳደጋችን የመጀመሪያው ነገር ብዙም ያን ያህል ኮሚኒኬት ያወራ በደንብ ራሱን እየገለጸ ያደገው ሰው ምን ያህል ነው የመጀመሪያው ፕሮብለም እሱ ነው ብዬ አስባለሁ ሁለተኛው ደግሞ ለፐብሊክ ስፒኪንግ እና ለኮሚኒኬሽን ስኪል ያለን አስተሳሰብ ናቹራሊ የሚመጣ ነገር እንደሆነ ነው የምናስበው በቃ ጀስት ሰው ተግባቢ ሰው ብለን ነው የምናስበው ግን በጣም እናቃቸው የምናደንቃቸው ለምሳሌ ዋረን በፌት ይሄ ኢንቨስተሩ ማለት ነው በጣም ቶፕ የሆነ ወርልድ ኢንቨስተር ነው ትሬኒንግ ግን ይወስዳል እንደዚህ አይነት እና ዴል ካርኒጌ ጋር ትሬኒንግ ይወስዳል ራሱ ቃል በቃል ኢንተርቪው ላይ እኔ ዴል ካርኒጌ ጋር ይሄንን ትሬኒንግ ባልወስድ ኖሮ እንደዚህ እንደምታይኝ ሰው አልሆንም ነበርና ትምህርት ነው ኮሚኒኬሽን ስኪል እና ፐብሊክ ስፒኪንግ ራሱ ልክ ኮሌጅ ገብታ አካውንቲንግ ለምሳሌ አንድ ሰው ሳይማር ወይኔ አካውንቲንግ አልችልም ለአካውንቲንግ አልተፈጠርኩም አይልም አይደለ ኮሚኒኬሽንም ልክ እንደዛው ትምህርት ነው ግን አብዛኞቻችን just naturally የሚመጣ ነገር በቃ ወይ እሷኮ ተግባቢና በተፈጥሮ ነው ብለን ነው የምናስበው it's a skill ደግሞ የምትማረው ነገር ነው ልክ እንደ አካውንቲንግ ማለት ነው ሶ በትምህርት የሚመጣ ነገር ያን ብዙ ሰው አያውቅም ሁለተኛው ፕሮብለም እኔ I wish እያንዳንዱ ኮርስ ላይ ቢሰጥ ብዬ አስባለሁ በቃ እያንዳንዱ ኮሌጅ ሲማር ሰው ራሱን ኮሚኒኬት አድርጎ ካልገለጸ ዲዘርቭ የሚያደርገው ፕሌስ ላይ አይገኝም ስለዚህ እንደዛ ቢሆን ብዬ አስባለሁ የብዙዎቻችን ችግር ስኪል ነው ብለን አለማሰባችን አስተዳደግ ከዛ ደግሞ በደንብ አለማወቅ ኢሞሽናችንን አናውቀውም ፍርሃቱ ለምን መጣ ምንድነው የምፈራው የሚለውን ኢሞሽኑ ሲጀመር ብዙ ሰው ቁጭ ብሎ እያሰበ እንትን የሚለው በጣም ጥቂት ሰው ነው እና ያ ነው ፕሮብሌሙ ብዬ አስባለሁ ስላንቺ ማወቅ ፈለኩ መጀመሪያ ቤቲ ማነች ወደ ኋላ እንመለስ እስኪ አዲስ አበባ ልጅ ነሽ like ትንሽ ነገር ስለራስሽ እኔ የአዲስ አበባ ልጅ ነኝ ሜቢ አስተዳደጌን ባወራ ሞር እኔን ይገልጸኛል ብዬ አስባለሁ በዛውም ቴንክፉል መሆንበታለሁ ሶ እኛ ፋሚሊ ላይ በቃ በጣም ማውራት የሚበረታታ ነገር ነው ኮሚኒኬት ማድረግ ራስህን መግለጽ አይ ዶንት ኖ ከየት እንዳመጡት በጣም ሞደርን ናቸው ማለት ኤክስፕሌን ማድረግ ከምችለው በላይ በጣም ሞደርን ናቸው እኛን ሁላ ያማክሩናል ማለት ኦብቪየስሊ እኛ ምክር ጠቅሟቸው አይደለም ታውቀዋለህ ግን እኛን ያማክሩናል ትችሏለ ይሆንልሃል እነሱ ያልሆነላቸውን ነገር በቃ ኖርማሊ ኢትዮጵያዊ ፋሚሊ ነው ያለኝ አሁን ለምሳሌ የሆነ በእንትናቸው ከፍ ያሉ ስታተሳቸው ከፍ ያለ ምናምን ቢሆን አንደርስታንደብል ነው ግን በቃ ኖርማል ሚዲየም ፋሚሊ ነው ያለኝ ግን ደግሞ ይሄ በጣም ፑሽ የሚያደርግ ትችያለሽ የኔ ልጅማ ትልቅ ቦታ ላይ ትደርሳለች ምንም በሌለበት ኖርማል ተማሪ ሆኜ ወይ እሷ የምትደርስበት ቦታ እያሉ ነው ያሳደጉንና ያ በጣም ኢንፍሉዌንስ አድርጎናል ብዬ አስባለሁ ከዛ ውጪ ታላቅ ወንድሜ በጣም ትልቁ አይገስ ታውቁታላችሁ ኢንስፓየር ኢትዮጵያ ላይ ዳንኤል ወዳጆ ይባላል ኢንስፓየር ኢትዮጵያ መስራች ነው ከስነወርቅ ታዬ ጋር አንድ ላይ ኢንስፓየር ኢትዮጵያ መስራቾች ናቸው የሱ እህት ነኝ እንኩ ወዳጆ የሚለውን ስም የሆነ ቦታ ሰምቻለሁ እያልኩ ነበር ያ ሶ እሱም በጣም ኢምፓክት አለው በጣም ኢምፓክት አለው ማለት እንዴት ልበልህ ከስነወርቅ ጋር የነበረው ልጅ ነው አይደል ዳንኤል ወዳጆ ውጪ የምታዩት ይሄ የሚያወራው ልጅ እሱ ቤት ያለው እሱ ነው በቃ ምንም ይሄ ፊልተርድ የሆነ ነገር የለውም ልክ ሲያስተምር በጣም ፓሽኔት ሆኖ እንደሚያወራው ቤት ውስጥ ምኛ ላይ በቃ ሊመክረን ነው ምናምን ሁላ እንለዋለን የሆነ ሰዓት ሁላ ትቶ ነበረ በቃ ልክ እሱ ሲመጣ ደሞ ሊመክረን ነው ምናምን ማለት ጀመረና ያን ያህል በጣም ይሰራብናል ቤተር እንድንሆን በቃ የተሻለ ቦታ እንድትገኙ እንደዚህ አድርጉ እንደዚህና ብዙ ጋይዳንስ አለኝ ሆነስትሊ ስፒኪንግ በጣም ብዙ ፕሪቪሌጅ አለኝ እግዚአብሔር ይመስገን እቺን ሳይት ለመሆኔ ማለት ነው እንደዚህም ስለ ግን አይገስ አስረዘምኩት አረደ በጣም ደስ ብሎኛል በጣም ጠቃሚ ነው ብዬ ማስበው አንድ ፖይንት አሁን እኔ ፈሪ ነበርኩ ብል ማን ያምነኛል
በጣም ፈሪ ሰው ነበርኩኝ በጣም አስተዋሳለሁ ግን early age ላይ ነው ብሬክ የተደረገው አንድ ቤቴ ውስጥ እንዳልኩክ በጣም ማውራት ይፈቀድልኛል ምናምን ኬት እንዳመጣው ታላቅም ትምህርት ቤት ግን ምፈራ ሰው ነኝ በጣም ምፈራ ስለ ቀና ብዬ ሰው አላይም አልግባባም ቀስ ብዬ ትምህርት ቤት ሄዳለሁ መለሳለሁ አይነት ሰው ነበርኩኝ አንደኛ ክፍል ምናምን አካባቢ አስተዋሳለሁ ኢቭን በዚህ አጋጣሚም አሪፍ ሰዎች መመስገን አለባቸው ሳሌ የምትባል ልጅ ናትና አውሪ ተጫዋቺ አዲስ ሰው ሲገባ አሉ አይደለ ትምህርት ቤት የሆኑ ተማሪዎች አዲስ ሰው ሲገባ ቀረብ ብለው እንትን የሚሉ እሷ ልጅ ናትና በቃ አውሪ ችግር የለውም ከኛ ጋር ተጫዋቺ ምናምን ትለኛለች አይገስም አለርጂክ ነገር ነበረብኝና እንደዚህ ተያይዘህ የምትጫወተው ጨዋታ አለ አይደለ ተማሪ ሆነ ሴቶች ናቸው አይገስ የሚጫወቱት እንደዚህ ክርክሮች ነው የሚባለው እሺ ብቻ ማንንም ተማሪ አይዘኝም ነበር ፍርሃቱ አይገስ ከሱም የመጣ ይመስለኛል ማንንም ተማሪ መያዝ አይፈልግም ይፈራል በጣም ያስፈራ ነበር አለርጂክ ኦኬ ሰው እዚህ ጋር አለርጂክ ነበረብኝ አዎ ከዛ በጣም ያስፈራ ነበር በቃ ማንንም መያዝ አይፈልግም ነውና እሷ ናት የምትይዘኝ ምናምን ያ ነገር አይገስ በጣም ፈሪ እንደሆነ አደረገኝ ሶ ያ ፍርሃት እያደገ አይገስ እስከ አንድ አምስተኛ ሰነፍም ተማሪ ነበርኩ በጣም ሰነፍ ተማሪ ነበርኩ ልክ ውጤት መጨረሻ ሲጠበቅ በቃ ቤቲ ነው የሚባለው አይነት ሶ እሱ አይገስ አታስለቅቂኝ መጨረሻ አይቻል በጣም በቃ አይቻል ቶታሊ እና እሱ አይገስ ፈሪ ያደረገኝ ያ ነው በያስባለሁ ወደ በኋላ ምን መጣበታል በያስባለሁ ሰው በቃ ቤተር ማድረግ አለበት አንድም ኮሙኒኬት ለማድረግ ነው አንዱ ቤተር ነው በየማስበው ነገር የመጀመሪያው ያደረኩት አሁን ነው የገባኝ በርግጥ ይሄ ለኮሙኒኬሽን እንደተጠቀመኝ ያኔ ዝም ብዬ ነው በቃ ጀስት ጎበዝ ተማሪ መሆን አለብኝ አልኩኝ ይሄ ለመወደድ ለመፈለግ ያቺኛዋ ተማሪ የምትግባባው ተማሪ ለመሆን ጎበዝ ተማሪ መሆን የመጀመሪያው ነገር ከዛ በኋላ ሰው ተማሪዎችን ኢምፕረስ ማድረግ አንድም ኮሙኒኬሽንን በጣም ለልቤ ቅርብ ነው የምልበት ሪዝን አንዳንድ ጊዜ ኮሙኒኬሽንን ካላሰብክበት ጀስት መግባባት ፈሪ ሆነ መግባባት ስትፈልግ በቃ ፒፕል ፕሊዘር ነው የምትሆነው አንተ የምትወደውን አታረግም ሰው እንዲወድ ነው ጥረት የምታረገው ስለዚህ ልክ አይሆንምና ያቺ ልጅ ነበርኩኝ ከዛ ነው ትራንዚሽን ከዛ ጎበዝ ተማሪ ሆንኩ ያለ በጣም ምግባባ ከዛ በቃ ዩኒቨርሲቲ ስገባ በጣም ምግባባ ሰው ሆንኩኝ ከሆነ ስቴፕ በኋላ ግን ፕሮፌሽናል መግባባት በጣም ምግባባ ነበር ኦኬ ይሄ ነገር ለካ ስተት ነው this is disrespectful ፕሮፌሽናል መኮን አለበት እያልኩኝ አሁን ፕሮፌሽናል ኮሙኒኬሽን ላይ ነው ሞር ፎከስ ማድረገው ኦኬ ሶ ዩኒቨርሲቲ ተመረቅሽ ደብረታቦር ዩኒቨርሲቲ ሄድኩኝ አንድ አመት ተማርኩኝ ኢንጂነሪንግ አይሆነኝም የኛን ስራ ኢንጂነሪንግ አይሆነ ኢንጂነር ለምን አይሆነኝ ማለት ላይክ ያለ ምርጫ ነበር የገባሽው ዝም ብዬ ነው የገባሁት ግቢ መሄድ ፈለኩኝ ሁሉም በቃ ግቢ መሄድ ፈለኩኝ ከዛ ደብረታቦር ሲባል ሩቅም ነው በጣም ሱሱ ኤክሳይት አረገኝ በቃ ግቢ ሄድኩኝ ተማርኩኝ ሳስበው ግን ቶታሊ እንደማይሆነኝ ገብቶኛል 6 ወሩንም ስማር እንደማይሆን ገብቶኛል አይገስ 8 ወር ነው አንድ አመትም የጨረስኩ አይመስለኝም 8 ወር ተማርኩና ቤት ደውዬ ወንድሜ ጋር በቃ እኔ አልማርም 5 አመቱን እቺን አመት ግን ጨርሼ ይመጣሉ አልኩት እቺን አመት የምትጨርሺ ከሆነ 5 አመቱን ትጨርሻለሽ ካልሆነ ግን ነይ ማለት አልማርም ብለህ ስትግቢ ስትቀር ያለው ፐርሰናሊቲ አስበው እና በቃ መጣው እዚህ ሴንት ሜሪ ነው የጨረስኩት ዲግሪ አካውንቲንግ ኤንድ ፋይናንስ ማለት ነው ከዛ ማስተር ሴን ሶሺዮሎጂ ከአካውንቲንግ ደግሞ ኢንስፓየር ኢትዮጵያ ላይ አንድ ወንድሜም ነው እንዳልኩት ዳንኤል ከዛም ደግሞ እንደ ቲም ግን ወንድም ሲባል ስልክ ከማንሳት ነው ያስጀመረኝ ሌላ ስታተስ አልተሰጠኝም መጀመሪያ ስልክ ነበር ማነሳው አካውንቲንግ ለመስራት ነበር ፕላን እዛ ስገባኔ ምንም ለልቤ ቅርብ አይደለም እሱም አሁንም ድጋሚ ማልፈልገው ነገር ነው የተማርኩት ከዛ በኋላ በቃ ስልክ ያነሳው እነሱም ያደርጉትን ማየት ማርኬቲንግ ለመስራት መሞከር ሴልሱን መስራት ከዛ ሳላስበው ሴልስ ላይ በጣም ጎበዝ እንደሆንኩ ዲስከቨር አደረኩኝ በቃ ማርኬቲንግ ሆንኩኝ ኢንስፓየር ኢትዮጵያ ላይ ማርኬቲንግ ማናጀር ሆንኩኝ ከዛ ኢቨንቶችን ሆስት ወደ ማድረግ ሬዲዮ ሆስት ወደ ማድረግ እንደዛ እያለ ስቴፕ ባይ ስቴፕ ኢንስፓየር ኢትዮጵያ ላይ ነው ብዙ ነገር የተሰራው በጣም ብዙ ነገር ሶ ከዩኒቨርሲቲ ወጣሽ ምናልባት ለምን ወደ ቤተሰብሽ የመለስኩሽ ይገባሻል ብዬ አስባለሁ ሶ የሆነ ነገር ይዞ ሲመጣ መነሻ አለው ዝም ብሎ ሊመጣ አይችልም ወደ ኋላ ከተመለስን የሆነ ካልቲቬት የተደረገበት ወይም ያደገበት ቦታ አለ ብዬ ስለማምን ነው ሶ አንቺ ቤተሰቦችሽም ወንድምሽም ተጽዕኖ ነበረብሽ ማለት ነው ከዛ ሲያልፍ ደግሞ ግን በትክክለኛው መንገድ አልነበረም ይዘሽው ሄድሽው ጀስት ኮሙኒኬት ለማድረግ ስትይ ራስሽን ፑሽ ታረጊ ነበረ ዘን ያወቅሹ ማስተር እንዴት ሬዲዮ ገባሽ ሬዲዮ በኢንስፓየር ኢትዮጵያ ነው የገባ ነው ጄኤፍኤም ሬዲዮ ላይ ነበር የምንሰራው ጥያቄው ቀረበልንና ሆስት የሚያደርግ ሲባል ዴፊኒትሊ ቤቲ ተባለ
ፖድካስት በጣም ነው የምወደው በጣም እና በቃ ዴፊኒትሊ ቤቲናት ኮንተንት መጻፍ ማዘጋጀት ኢቭን ሆስት አብሮኝ ከሚያደርገው ሰው ጋር እኔ ኮንተንት ጽፌለት አስረድቼው ሁላ የምንገባበት ሞመንት ይኖራል በቃ በጣም ደስ ብሎኝ ስለምሰራው ማለት ነው እና በዛ ነው ሬዲዮ የገባሁት ጄኤፍኤም ላይ ምን ሰራሽ ሬዲዮ ላይ ምን ያህል ጊዜ ሰራሽ ላይክ ምን ነበር ትኩረታችሁ ምናልባት የሚያውቁት ሰዎች ካሉ እንዲያስታውሱት ኤግዛክትሊ ማይንድ ሴት ላይ ነበር የምንሰራው የተለያዩ ቶፒኮችን እናነሳለን ለምሳሌ መግባባት ላይ ሊሆን ይችላል ፍርሃት ላይ ሊሆን ይችላል ዲፕሬሽን ሊሆን ይችላል አንድ ቶፒክ ሶሻል ኢሹ እናነሳና ለዛ ነው ያልኩክ ለካ ሶሻል ኢሹ ላይ እየሰራው ነው ብዬ ነው ማስተርሴንም ወደ ሶሺዮሎጂ የተማርኩት ማለት ነው እና ሶሻል ኢሹዎችን እናነሳለን በዛ ላይ እንወያያለን በደም ጥናቶችን አንብበን መጽሐፎችን አንብበን በዛ ነገር ላይ እናወራለን ከዛ አድማጮችም እየደወሉ ፓርቲሲፔት ያደርጋሉ በዛ መልኩ ነበር ሬዲዮ የምንሰራው ሶሻል ኢሹ ስቲ ተች የሚያደርገው ሶሻል ኢሹ ምን ነው ኮሙኒኬሽን እና ከዚህ ከፕሮፌሽን ውጪ ደግሞ በቃ ዲፕሬሽን ላይ በጣም መስራት ፈልግ ነበር በጣም እናነሳውም ነበር ተደጋጋሚ ዲፕሬሽን ውስጥ ገብተሽ ታውቂያለሽ እኔ እስካሁን ድረስ እሱን ነገር አላገኘሁለት እንግዲህ ባለሙያ ካለ እንደውም በዚህ አጋጣሚ እስቲ ምን እንደሆነ ይንገረኝ እና ሜቢ ደግሞ እንደዚህ ፊል እያደረገ ያለ ሰውም ካለ ሪሌት እንዲያደርገው ምፈልጋለሁ 8ኛ ክፍል ኦር 7 6 አላስታውስም ኤግዛክት ክፍሉን ትንሽ ልጅ እንደነበርኩ ግን እርግጠኛ ነኝ አስተዋሳለሁ ሶ ምንም ሳደልይ የሆነ ቀን ጠዋት ላይ በቃ ደብሮኛል ዛሬ ቀኑ ይደብራል የምትለው ቀን አለ አይደል በእንደዛ ተጀመረ በጣም እኔ በጣም ስቃለሁ በጣም ጫውታለሁ ቤቴ ውስጥ አልስቅም አላወራም ምንም አልሆንኩም ስጀምር ትንሽ ትዝ የሚለኝ ነገር እንደማታ የሆነ ፊልም አይተን ቤተሰቦቹን የሆነ ሰው አጥቶ ሲያዘን ምናምን አይቻለውና እኔ ግን እናቴና አባቴ ቢሞቱ ምንድነው ማረጋው ከሚል እንደጀመረ አስተዋሳለሁ ከዛ በኋላ ቶፒክ የለውም ደስተኛ አይደለሁም ኢማጂን ደግሞ ትንሽ ልጅ ነኝ ምንም ይሄ እንትን የምትለው ነገር የለም ኢሹ ገጥሞኝ አይደለም ምንም አልሆንኩም ያ ቶፒክ ነው የጀመረው ከዛ በኋላ ግን አንድ ሳምንት 15 ቀን ቶፒክ የለኝም ምን እንደሆንኩ አላውቅም ዝም ብዬ ነው ማለቅሰው በቃ በጣም ይጨንቀኛል በጣም ፍርሃት ጭንቀት የሚያስጠላ ስሜት ከዛ ሆስፒታል ስሄድ ያው ሆስፒታል ስም መጥቀስ አልችልም በጣም ብዙ ሆስፒታሎች ሄጃለሁ እስቲ ከናቴ ጋር ነው ሁሌ የምሄደው በዚህ አጋጣሚ እናቴ እንደው እግዚአብሔር ይስጣት ክርትት ነው ያለችው honestly speaking ክርትት ከኔ ጋር ለምታለቅሽው ማለት ነው በቃ አለቅሳለሁ አላወራም እንዴት እንደምጨንቅ አስበኝ ሳላወራ በጣም የምታወራ ልጅ በጣም ቤት ውስጥ የምታስቅ እሷ ትምጣ የምትባል ልጅ ኮሙኒኬት የምታረግ ልጅ ሳደሊ አታወራ አንቺ ምን እንደሆንሽ አታውቂም ምን እንደሆንኩ አላውቅም አሁን ሲገባኝ ሜቢ የጀመረው ከዛ ቶፒክ ነው እኔ ቶፒኩን ስለም ያው አትጽፍ ጆርናል አታረግ ምን አታረግ ብዙ ነገር አላውቅም ቤት ደግሞ ምንም አልገባቸውም እና ሆስፒታል ሴት እዚህ ይለኛል እስኪ እናቷ አንዴ ውጪ ይሉኝና ፍቅር ይዞሽ ነው አይደል ይሉኛል ማለት እኔ ፍቅር ምንድነው ያኔ አላውቅም ሁላ ምንድነው ማለት አይደለም እንዴት እንደማስረዳችሁ አላውቅም እኮ ለምንድነው የሚጨንቅሽ ታዲያ እኔ ጨንቀኛል በቃ የሆነ የሚጨንቀኝ ስሜት አለ ይደብረኛል ደስተኛ አይደለሁም ልጅ ነሽ እኮ አንቺ አውቀሽ ነው የሆነ ሰው ጥሎሽ ሄዶ ነው ምናምን ይሉኛልና ዳት ሞመንት በቃ በጣም ከባድ ማንንም አንደርስታንድ እያደረገኝ አልነበረም ያልሄድኩበት ሆስፒታል የለም እና ለዛም ነው ዲፕሬሽን ላይ መስራት የምፈልገው አሁን ሲገባኝ ዴፊኒትሊ ዲፕሬሽን ነው ያቺ ቶፒክ ናት ወደዛ የወሰደችኝ ምን እንደወሰደኝ ስለማላቅ ነው ሉሲ ባለሙያው በትክክል ቢያዋራኝ ኖሮ ምንድነው የሆንሽው እንዴት ተነሳ ቢለኝ ፊገር አውት ማድረግ ይችላል ነበር ኖርማሊ ህክምና ዶክተር ጋር ነው ሄድሽው አንቺ አረ ሳይኮሎጂስቶች ጋር ይቻላል እንዴት እንደሆነ አላውቅም ሜቢ ትንሽም የቆየም ስለሆነ ያኔ ብዙም እንደዚህ አይወራበትም ነበር ብዙ ላይ ኖር ይችላል ብዬ አስባለሁ እንዴት እንዳላወቀው አላውቅም ብቻ ፍቅር ይዞሻል ነው ያለው ሊትራሊ አረ በስመ አብ ልጅ ነኝ እኮ ስንት ያክፍል ያልሽው እስቲ 7 ወይ 8 ባለው እኮ በጣም እኮ ፍቅር እኮ ይያዛል እኔ ልጅ ሆኜ ነው ያደግኩት በጣም ልጅ ሆኜ ነው ያደግኩት እስከ ቅርብ እኔ አሁን በቅርብ ነው ያደግኩት አይ ግን 8ኛ ክፍል ብዙ ሰው ፍቅረኛ አለ አይ እኔ ይሄ ምሯሯጥበት ጸጉሪ አዋራ የሚሆንበት እንዴና ባሮች ጫውታሉ 8ኛ እኔ 12ም ተጫውቻለሁ actually በቃ የምር ይሄ ልጅ ተማሪ ያለው ተማሪ ሆኜ ነው ያደግኩት ለዛ አረ እንደው ባረገልኝ ብዬ ነበር ያኔ ራሱ እንደው ፍቅር ባረገልኝና በገባኝ እኔ ያስጠላኛል ስሜቱ ወይ አላውቀውም እንደተሰማኝ ወይ ህመሜ እንትን ቢኖረው ዴፊኒሽን ቢኖረው ይሄን ያመመሽ ኢቭን በቃ ትልልቅ ህመሙላ ተመኝቻለሁ ይሄ ነው በሽታሽ እንድባል ፌክ የሚመስላል የሆነ ሰዓት ላይ እኔ የተሰማኝ ነው ልጆች በዛ እድሜ ላይ ቪክቲም ይሆኑና ላይክ እንዲያዝንላቸው ፋሚሊ ወይ አቴንሽን ላይ በቃ አቴንሽን ወደ እነሱ እንዲዞር የመፈለግ ነገር አለ ከዛ አንፃር አይደለም አረ እኔ የአቴንሽን ችግር የለብኝም ትምጣሷ የምባለው ነኝ ትምጣሷ ታወራ በጣም ስቃለው ጫውታለው በጣም ጓደኞች አሉኝ እና ምን እንደሆነም አላውቅም እንዳልኩ ነው እስካሁንም ዲፕሬሽን ነው በያሰብኩኝ ምን እንደሆነ እስካሁን አይገባኝም በጸሎትም ነው ያለፍኩት በቃ የዛኔ አስተውሳለሁ ቤተክርስቲያን ሄድኩኝ
በጣም ቅርብ ነው ከኛ ቤት ቤተክርስቲያን። እስከዛ ሞመንት ቤተክርስቲያን አልሄድኩም። ለምን እንደሆነም ለምን እናቴም እንዳልወሰደችኝ አይገባኝም። አንዳንዴ የማታስበው አይገስ ወይ አንድ ሁለት ሄደናል አንድ ሁለቴ ሄደናል መሰለኝ። በቃ ከዛ ያን ያህልም ፊል አላደረኩም። በቃ ውሰጂኝ እስቲ ቤተክርስቲያን እንደዛ ሲሉኝ በጣም ነው የተሰማኝ። ማለት ምንም ህመም የለብሽም እኔ እየተሰማኝ ነው። በጣም ዳርከስት ፕሌስ ላይ ነኝ። እስካሁንም እኔ እንደዛ አይነት ስሜት ተሰምቶኝ አያውቅም። በጣም የሚያስጠላ ስሜት ላይ ነኝ። ምንም አልሆንሽም ኢማጂን። በቃ ቤተክርስቲያን ሄድኩኝ አስታውሳለሁ። ፊት ለፊታችን ሚካኤል ቤተክርስቲያን ያለው ገባው ብዬ ነው የጮኩት። ሰው በቃ እንዴት እንደሚያየኝ ማለት እግዚአብሔር እኔ ምን አድርጌ ነው እኔ ህፃን ልጅ ነኝ እንደዛ ነው ያልኩት። ማለት ምን አድርጌ ነው። ስለዚህ ነገ ጠዋት ወይ ገላህ አሳድረኝ ወይ አድነህ አሳድረኝ። እንደዚህ ከሆነ የምኖረው አልፈልግም። ኦኬ ዳትማሽ የሚያስጠላ ስሜት ነበር። ኮንሺየስ ነሽ ማለት ነው። ላይክ መተው ፊሊንጉ ካንቺ ተነጥሎ እንዲወጣ የምትፈልጊ አይነት ሰው ነሽ እንጂ የተንከባከብሽው አይደለም። ኧረ አይደለም። እያለቀስኩ ነው እኮ ሁሌ መዳን ነው የምፈልገው። በየቀኑ ነው እኔ እናቴን ምን ሆኜ ነው እያልኳት ነው ማለት በቃ ደስተኛ እሞክራለሁ እስቃለሁ ምናምን አይሳቅልኝም። ኦኬ ግን እየሞከር ጥረት እያደረግሽ ነው ማለት ነው። እኔ ስሜቱን እስካሁን ምን እንደሆነ እስካሁን አይገባኝም። ዲፕሬሽን ውስጥ ያሉ ሰዎች እንደዛ ነው ፊሊንግ አለሽ ብዬ አስባለሁ። በጣም የማይረዳቸው ሰው ይበዛል። አንተ አቴንሽን ፈልግ ኢቭን ሶሻል ሚዲያ ላይ አሁን ቲክቶክ ላይ ምናምን ሰው ሲለቅ እኔ በጣም ነው ፊልም አደርገው ባይዘው ወይ እንደዚህ አይነት ነገር ሳይ ውሸት ሊሆን ይችላል ግን ዋት ኢፍ እውነት ቢሆንስ ኢማጂን። እና እኔ ውሸቱን እውነት ነው ብዬ ተቀብዬ ሰው ቢሸውደኝ ይቀለኛል። ዲፕረስድ ሆኗል ብዬ ተቀብዬ አይደለም ለአቴንሽን ነው ተብሎ ልስጥ አቴንሽን ኢትስ ኦኬ ያን ያህል ነው በቃ እኔ በጣም ፊልም አደርገው። እና እንዴት ነው ታዲያ መርዳት የምታስቢ አንቺ? ላይክ አክቹሊ አሁን ኦልሞስት በቃ ዞሯል ኦልሬዲ እየሰራው ያለሁት ነገር ምናምን ዞሯል። ግን ኮሚኒኬሽን ላይ ስታወራ በአብዛኛው ጊዜ ባይዘው ወደዚህ ነገር መወራቱ አይቀርም። ዲፕ ነገር አይደለም የምታወራው። ሰዎችን ኮሚኒኬሽን ትሬን ስታደርግ ማውራት አይቀርም። የሆነ እንደዚህ ሆኜ ያለፉበትን ፓስ ሲያወሩ ማውራታቸው አይቀርም። ያን ያህል እኔ እንደማላግስ ስለማቅ ለባለሙያ ነው መመራቸው። አንደኛም ትክክል ላልሆን እችላለሁ። ያው እኔ ይሰራልኝም ደግሞ እንዳልኩ ጸሎት ነው በቃ ጸሎት ብቻ ነው ይሰራልኝም ያዳነኝም ጸሎት ብቻ ነው። ስለዚህ ይሄን አርጉ ሜቢ ጆርናል አርጉ በማቀው ልል እችላለሁ። ግን ፈራለሁ ደግሞ ሚስሊድ ማረጉ ባለሙያ ይፈልጋል ብዬ አምናለሁ እንደዚህ አይነት ነገር። ስለዚህ ዝም ብዬ በምችለው አወራለሁ። እንደ እህት ነው ሁሌ እምላችኋለሁ። ሳወራ እኔ እንደ እህታችሁ ነው እንደ ባለሙያ አይደለም ማወራችሁ። የሚገባኝን ነገር ግን ላወራችሁ። በሃይማኖታችሁ ጸሎት አድርጉ፣ ጆርናል አድርጉ። በጣም በጆርናሊንግ አምናለሁ በጣም። ስለዚህ ጆርናል አድርጉ፣ ጻፉ። የእውነት የሚሰማኝ ስሜት አለ ወይስ አእምሮ የፈጠረው ነገር ነው የሚለውን ለዩ፣ ጻፉ፣ ተወቁት። አንዳንዴ እግዚአብሔርም ኮሊንግ ነው ብዬ አስባለሁ። በቃ ወደ መንፈሳዊ ህይወት እንድትጠራ የሚያደርጉህም አንዱ መንገዱ እሱ ነው ብዬ አስባለሁ። ያንን ነው የምለው። እንደ ባለሙያ ግን ባለሙያ ሰው ማግኘት አለበት እንደዚህ አይነት ነገር ላይ በተለይ ፕሪቪሌጁ ካለው ማግኘት አለበት። በተለይ ዚስ ዴይስ እንግዲህ አሁን ታይትሉ ዲፕሬሽን ይሁን ጭንቀት ይሁን የሚፈልጉትን ማጣት ይሁን ትክክለኛ ህይወት መስመር ውስጥ አለመሆን ይሁን እንግዲህ አንዳንድ ሰዎች ኃጢአት ህይወት ውስጥ መሆን መለማመድ ውስጥም ይሁን ብቻ ግን በጣም ብዙ ሰው ፕሮፌሽናል ዲፕሬሽን ይባል ባይባል ባናቀው እንኳን ዲፕሬሽን የሚመስል ነገር ውስጥ ግን አለ። ሰዎች ራሳቸውን ያጠፋሉ። አብዛኛው ሰው ዲፕረስድ ነው። በተለይ የሆነ እድሜ ያለ አይደለም ከ18 17 አካባቢ ላይ አብዛኛው ሰው ከዛ ደግሞ ተለቅ ሲል ወደ 25 26 አካባቢ ላይ ደግሞ ተመልሷል። መሀል ላይ እንደ ትራንዚሽን ትሆንና እንግዲህ እንዳልሹ ነው ላይክ የሚመስለን እኛ ሰዎች ቢሰሟቸው ላይክ ለውጥ ይመጣል ብለን እናስባለን። ምክንያቱም ፕሮፌሽናሊም ዲስከስ እናደርግ ትልቁ መፍትሄ መስማት፣ ማዳመጥ፣ አቴንሽን መስጠት ለዛ ነገር አንቺ እንዳልሹ አሁን አድገሽ እንኳን ያን ሐኪም ላይክ ምን ሆነሽ ነው ብሎ ከኔ የሚጀምር ላይክ እድሉ ቢሰጠኝ እኔ ራሱ ወደ ውስጥ ልገባ እችላለሁ፣ ፊገር አውት ላደርገው እችላለሁ ነው ሐሳቡ። ኮሚኒኬሽን ስኪል ወይም ደግሞ የተግባቦት በአማርኛ ምንድነው ይባላል? የመግባባት ችሎታ። ሶ የመግባባት ችሎታ በጣም ኢምፖርታንት ነው። በጣም እንግዲህ ብለሽ ነው እየሰራሽበት ያለሽው። ለምን ነው ኢምፖርታንት የሆነው? ምክንያቱም አንዳንድ ድሮ ጸጥ የሚለው አንገቱን ደፍቶ የሚሰራው ነበር ስኬታማ ሲሆን የምናውቀው አይደለ? እንደውም ዝም አይደል? ጎበዙ ተማሪ አያወራም፣ ከማንም ጋር ንግግር የለም ምናምን። ለምን አሁን በዚህ ደረጃ አስፈላጊ ሆነ? አሁን ሆኖ ብቻ ሳይሆን ይሄ አንገት መድፋቱ መማሩ ላይ አዎ ኦፍ ኮርስ በቃ ማጥናት ነው ያለብህ። ሪል ላይፍ ላይ ስንመጣ ግን ቼንጅ የሚፈጥረው ኮሚኒኬሽን ነው። እኔ በኤክስፒሪየንስ ልንገር፣ ከኔ ጋር እኩል ግራጁዌት ያደረግን ጓደኞቼ ጋር ያለንበት የሆነ ሌቭል ለምሳሌ አሁን ስለ ስራ እንኳን ስለ ቅጥር ስራ እንኳን ስናወራ እኔ የማስበው ደሞዝና እነሱ የሚያስቡት ደሞዝ አይገናኝም። አይ አንቺ እዛ ሄደሽ ስለምታወሪ ነው፣ እዛ ኢንተርቪው ላይ አንቺ እንደፈለግሽ ስለምትይ ነው፣ ለዛ ነው ብለው ነው የሚያስቡት። በቃ ዳትስ ኮሚኒኬሽን። እኔ አውቃለሁ፣ ስኪላቸውን አውቃለሁ፣ አቅማቸውን አውቃለሁ፣ ኮሚኒኬት አለማድረጋቸው ነው። በቃ ይሄ አቅም አለኝ፣ ይሄን መስራት እችላለሁ። ያን መስራት እችላለሁ ስትል ነው ደግሞ ኮንፊደንሱ እንደሚመጣው። እንዳልኩክ
ሰው ኮሚኒኬሽኑን ማሳደግ ሲፈልግ መጀመሪያ ራሱ ላይ መስራት ፕሬዘንት የሚደረግ ነገር ሊኖር ይገባል ፕሬዘንት የምታደርገው ነገር ሲኖር ኮንፊደንስ ያድጋል ኮሚኒኬት በደንብ ማድረግ ትችላለህ ከዛ ሞር ፕሮፌሽናል የሚለው ላይ ደግሞ በደንብ ትሰራበታለህ ማለት ነው ስለዚህ መግባባት ያለህበትን ስቴፕ በደንብ ያሳድጋል ለምሳሌ አንድ ሰው የሚሰራበት የስራ ፖዚሽን ላይ ኮሚኒኬት ማድረግ በጀመረ ሰዓት ከፍ ማለቱ አይቀርም 100% ሹር ማለት 100% ሹር ነኝ አሁን ካለበት ስቴጅ ላይ በደንብ ኮሚኒኬት ማድረግ ሲችል የሆነ ስቴፕ ከፍ ይላል የሆነ ስቴፕ ከፍ ይላል ምን ማለት ነው ኮሚኒኬት ማድረግ ማለት አንተን በደንብ መግለጽ አንተን እንዲያቀህ ማድረግ ለስራ ኢንተርቪው ሊሆን ይችላል ለፍሬንድሺፕም ለሪሌሽንሺፕም ሰው የሚወደው የሚያውቀው ነገር ማወቅ መቻል አለበት አንተ ምንድነው ፊልም የምታደርገው ምን አይነት አስተሳሰብ አለ ምን አይነት ፐርሰናሊቲ አለ ያንን ስታወራው ኮሚኒኬሽን ይባላል ሶ እኔ እንዲህ ነኝ ይሄ ያለኝ ይሄ እንደዚህ ነኝ at the end of the day ኮሚኒኬት እያደረግን ነው የምንኖረው ኮላጅ ኢቭን ለተለት ኑሮ ላይ ኮሚኒኬት እያደረግን ነው እያወራን ነው እየተናገርን ነው ኮሚኒኬት እያደረግን ነው ሶ እሱን ኮሚኒኬሽን እንለዋለን ይሄ የስራ ኢንተርቪው ሲሆን ለስራ ሲሆን ደግሞ ፕሮፌሽናል ኮሚኒኬሽን ስለዚህ ኮሚኒኬሽን ኤቭሪዴይ ላይፍ ነው እሱን ሞር ፕሮፌሽናል ማድረግ ኮሚኒኬሽን ኤቭሪዴይ ላይፍ ላይ ኮሚኒኬሽን ላይ ፕሮብሌም ያለበት ሰው አለ እሱንም ፊክስ ማድረግ 90% የሚሆነው ሰው ኮሚኒኬት ማድረግ አይችልም ያልሽ ነበር አለ ጥናት ግን አይደለም እኔ ብያስባለሁ ጥናት ሳይሆን ያው ኢንተርቪው ካረክሹ የተረዳሹ ነገር ራፍ አሰምሽን ነው ሶሪ 90% የሚሆነው አይችልም ላይክ 5% ቢሆኑ በደንብ ራሳቸውን at least ወረቀት ላይ ያለውን ማንነታቸውን በአፋቸው መግለጽ የሚችሉት አልሽኝ አለ good communicator ለመሆን ምን እንደሚያስፈልገው ወይም ደግሞ ጎበዝ ተናጋሪ እንበለው ለመሆን ስቴፕ ባይ ስቴፕ አሁን ቤቲ እዚህ ላይም ስለምትሰሪ እንግዲህ እንንዳቀሽና ትምርትሽን ምን ያስፈልጋል አንድ ምክንያቱም አሁን ሰዎች እንዳልሽው ይፈራሉ አስተዳደግ ላይ ችግር ሊኖር ይችላል ቤተሰብ ሲያሳድጋቸው የመጡበት ብዙ ችግሮች ይኖራሉ ሰዎች ራሳቸውን እንዳይገልጹ የሚያረጋቸው ወይም ደግሞ ጎበዝ ኮሚኒኬተር እንዳይሆኑ የሚያረጋቸው ብዙ ምክንያቶች ይኖራሉ እሱን እንገልብጠውና አንድ ትምህርት ቤት ያልሆነች ወይ ውጭ ሀገር ሰው ሀገር የምትሰራ ልትሆን ይችላለች ወይ ብቻ ቤት ውስጥ ያለ ሰው ይሄን ፖድካስት እያየ የሆነ ነገር እንዲያገኝ ኮሚኒኬሽን ላይ ጎበዝ ለመሆን እስኪ አንደኛ ሁለተኛ ብለን ብንል ምን ያስተካክል ወይስ ጎበዝ ኮሚኒኬተር ለመሆን ምን ማድረግ አለበት አንድ ሰው ኦኬ የመጀመሪያው ነገር ከራሱ ጋር ያለውን ንግግር ያስተካክል የሚጀምረው ከራስ ስለሆነ ማለት ነው እኔ ፈሪ ነኝ ኢቭን ቲክቶክ ላይ ታው ከሆነ በጣም ደጋግም የሰራውት ኮንተንት ነው እኔ ፈሪ ነኝ እኔ አይሆንልኝም እኔ ስሰማ ሰው ማዳመጥ አይወድም ሰለቻለው ያንን መጀመሪያ ያንን ማይንድ ሴት ፊክስ ያደርገው as much as possible እንዳልኩ እኔ በጆርናሊንግ በጣም አምናለሁ ለምንድነው ያንን ያሰበው ከዲቴይሉ መስራት ከፈለገ ግን ደግሞ በጣም እንዳናወሳስበው በጣም ሲምፕል ለማድረግ ይሄንን ንግግር መቀየር የመጀመሪያው ነገር አትሊስት ከመተው መጀመር ለምሳሌ እኔ ፈሪ ነኝ እኔ ስናገር ሳይወደኝ ምናምን የሚል ሰው ሳደሊ ተነስቶ እኔ በጣም ተወዳጅ ነኝ ምናምን ማለት እንኳን ባይጀምር እስቲ ታውት በቃ ያንን አትሊስት ይሄንን እንዴት ላስረዳ መሰለ አሁን ለምሳሌ አንተ የሆነ ትልቅ መድረክ ላይ በጣም ትልቅ ኦፖርቹኒቲ ያለው ነገር ሰማ ከዛ ሁለት አይነት ጓደኞች አሉክ የመጀመሪያው በጣም ፈሪ ነው መድረክ ላይ ማውራት አይችልም አንደኛው ደግሞ በጣም ጎበዝ ነው ያኛው ስኪል ራሱ ቢኖረው ይሄኛው ደግሞ በጣም ጎበዝ ነው ኮሚኒኬት ማድረግ ይችላል እድሉን ኢቭን ለዛኛው ሰው ልትነግረው አትችልም ማለት ወይ እሱማ ይፈራል ብለህ አሲዩም ታደርጋለህ እሱ እንኳን እንዲወስን አትፈቅድለትም አይ እሱ ስለሚፈራ ብለህ ለዛኛው ነው የምትነግረው ስለዚህ አንደኛ ለሰውም አታውሩ ለራሳችሁም ደጋግማችሁ አታውሩት እንደው ለራሳችሁም ደግሞ ብታወሩት ለሰው ግን አታውሩት እስቲ ኦፖርቹኒቲ ይነገርህና አንተ አልፈልግም በል ከባ ሰዎች የሆነ ኦፖርቹኒቲ ሰሙ ወይ ይሄ ለቤት አይሆንም ለምን ይጋሉ ያልፉታል ስለዚህ ይላሉ አክቹሊ እኛ ምን እንላለን እንዴው አይ ከሌማ አይሆንም ፎር ሹር እና ምትራለና ለምን እንደዛ መባል የለበትም ስለዚህ መጀመሪያው ከራስ ጋር ያለህን ንግግር ማስተካከል ከዛ በኋላ ደግሞ ሰዎች ጋር የምትናገረው ንግግር ማስተካከል በቃ ይሄ የደካማ ቃላቶችን አለመጠቀም as much as possible ይገባኛል ረዳለው ማለት ፍርሃት ነው እንደዛ የሚያረጋን ግን አለማውራት አትሊስት ቃል አለማውጣት as much as possible ያንን ማድረግ ሰዎች የሚሰራ አይመስላቸውም እሱ ግን እኔ በቃላት በጣም ነው ማምነው በሁሉም እምነት ላይም ደግሞ ይባላል ያ obviously ስለዚህ ፈጣሪ ያለው ቃል ደግሞ ትክክል ነው ቃላት ደግሞ ይሰራል ተብሏል እኔ ኢን ላይፍም ኤክስፒሪየንስ አድርጌዋለሁ ቃላቴን ሺፍት ሳደርግ ብቻ ሳይሆን እኔ እንዳልኩ ልክ ከጓደኞቼ ጋር እኔ የምጠራው ደሞዝና እነሱ የሚጠሩት ደሞዝ አለ ቅጥር ህይወት ላይ ያለን ያንን አቺቭ አድርጓለሁ ያንዳንዱን ደሞዝ አቺቭ አድርጓለሁ እስከመጨረሻ ቅጥር አሁን እስከምተውበት ስቴፕ እኔ ያልኳቸውን ደሞዞች ተከፍያለሁ ማንንም ሆኛ አይደለም ምንም እኔ እግዚአብሔር ፊት የተለየው ሰው አይደለም ሁላችንም እኩል ነን ያልኳትን ግን አግኝቻለሁ ለምን ራሱ እግዚአብሔር ራሱ ፈጣሪ ነው ያለው የአንደበታችሁን ፍሬ ትበላላችሁ ተብለናል ስለዚህ ቃላቶች ደግሞ እንዲሁም እሺ ተውና ሌትስ ቢ ሎጂካል ፈጣሪ ማላለም ብለን እናስብ
ለምን መጥፎ ቃል እናገራለሁ ያውም ራሴ ላይ ለምን ቤቲ ማትረባናት ለምን እላለሁ እውነታው እንደዛ ነው ብሎ ካሰበስ እውነታህና እንዴት ልበልህ ከሆነ ነገር ጋር አታሽድ መሆንና እውነታይ መጀመሪያ እውነታህንስ ማን ይሰራል እኛ ራሳችንን የሰራን ሰዎች አይደለም ማስተዳደግ አለ ኢንቫይሮንመንት አለ እውነታው ላይም ለመድረስ ሪያሊቲው ኤቭሪባዲ ፈጣሪ እኩል ነው የፈጠረው ብዬ አምናለሁ በየትኛውም እምነት ላይም ብንመጣ ሎጂካሊ እኔ ፈጣሪም የለኝም ብሎ የሚያስብ ሰው ቢሆን እኩል ነው ኤግዚስት ያደርግነው ስለዚህ መጀመሪያ የኔ እውነታ ነው የሚባል እውነታ የለንም ስለዚህ ያ እውነታ አይደለም ማለት ነው ሪያሊቲ የሚባል ነገር የለም ለምሳሌ ቤቲ አሁን ያሉኝ እናት አባቶች እናቴና አባቴ ያሉ ሌላ እናትና አባት ቢያሳድገኝ ሌላ ሰው ነበርኩኝ ስለዚህ ያ የኔ እውነታ ነው አስተዳደጊ ነው ማለት ነው እውነታ የሚባል ነገር የለም እኔ ማረባ ሰው ያ የኔ እውነታ ነው ማለት የትኛው እውነታክ ነው አይደለም ሪያሊቲው ያ ነው በዛ ሰዓት ግን እየኖርሽ ነው ለምሳሌ እኔ አሁን ያንቺ ሐሳብ ይገባኛል ተስማምቻለሁ ግን ሰዎች ስለሚጠይቁ ነው ኦዲየንሶች እየሰሙ የራሳቸው ጥያቄዎች አሉ ማይገባቸውም ነገሮች አሉ ለምሳሌ አንድ ሰው ፊት መናገር የሚፈራ ከሆነ እኔ ፈሪ ነኝ ማለቱ ለሱ እውነት ነው አክኖሌጅ ማድረግማ እንደ አክኖሌጅ ካላረክማ አትቀየርም እኮ የመጀመሪያው ነገር ስለሆነ እኔ ፈሪ እንደሆንኩ ያወቅኩኝ እንዴት ብዬ ነው እኔ ጎበዝ ተናጋሪ ነኝ ብዬ መናገር የምችለው ብላ ያስባል አንደርስታንደብል እንግዲህ ራስን ለራሳቸው የሚነግሩ አትሊስት ምንድነው ማድረግ ያለባቸው እንዲህ ብሎ የሚያስቡ ሰዎች እኔ ለምሳሌ ገንዘብ የለውት እኔ ደሃ ነኝ በቃ የለኝም ብሎ ያስባል ግን ደግሞ ፐርሰናል ዲቨሎፕመንቱ ምንም ቢያንስ ደሃ ነኝ አትበል ነው አለ ምክንያቱም ችግር አለ ምናምን ብዙ ግሬትፉል የምትሆንበት ነገር አለ ነው ሶ ኔጌቲቭ ኤነርጂ ወደ አንተ አትራክት ታርግ ነው ሪያሊስቲኮች ደግሞ ያ ሪያሊቲው ነው መስራት መቀየር መለወጥ ሌላ ነገር ነው ግን ደግሞ ያስከው ሪያሊቲ አለ ሶ እንዴት ነው የምናስታርቀው እሱን አንዳንድ ሰዎች ቶሎ እኔ ጎበዝ ነኝ እኔ እንዲህ ነኝ እኔ እንዲህ ነኝ የሚለውን ነገር ከመጥፎ ነገር ጋር ያገናኙትም ነው ስለሆነ ብዬ ነው ሶ how do like እንዴት ነው ሄልፕ የሚደረገው እንደዚህ አይነት ሰው እሺ መጀመሪያ ምን እንዳልኩ ለምሳሌ አንድ መድረክ ላይ ማውራት የሚፈራ ሰው እኔ ጀግና ነኝ እኔ በጣም መድረክ ላይ አወራለሁ ይበል አይደለም እኔ በጣም ፈሪ ነኝ እኔ ፈሪ ነኝ ምን አመጣው ሲጀመር አንድ አባባል አለ አይደለ የሆነ ሌባ ወይም ደግሞ የሆነ ሰው እኔ ከሆነ ሰው ጋር ጓደኛ ሆኜ እኔ እውነት አልሰርቅሽም ምን አመጣው በቃ አልሰርቃትም አይደለም አልሰርቅሽም ምን አመጣው ነውና ወርዱንም አንዳንድ ጊዜ አለመናገር ውስጥ ላይ ያመን ይችላል እሱን ተውና sometimes እኮ እኔ እንደዚህ አውርቼ አንዳንድ ጊዜ እኔ ብቁ እንደማልሆን የሚሰማኝ ስሜት አለ ሰው ነን ማለት ሊሆን አይችልም ውሸት ነው የሚሆንብኝ እኔ every day በጣም እንዴት ነው በራሴ የምተማመን ኤኒ ታይም ወጥቼ በጣም እንዴ አለኝ ሞመንቶች በጣም ሎስት ሞመንት አለኝ ነገ ያንን ኤክስፒሪየንስ ላደርገው እችላለሁ ዛሬ እንደዚህ አውርቼ ነገ ቤቴ ገብቼ ያ ሎስት ሞመንት ያ ሰው መሆን ነው ፍጹም ልንሆን አንችልም አይሆንም ሰው መሆን ነው ሰው ሎስት አለው ሃይስት አለው ግን ሎስት ሞመንቴ ላይ እዛ መቆየት ስለማልፈልግ ነው እንደዛ ማይለው ሰው ባይዘው ሞቲቬት ሆኖ yes እችላለሁ ምናምን እንዲል አይደለም መጀመሪያ አልችልም የሚለው ላይ መቆየት ትፈልጋለህ ከፈለክ በል ካልፈልክ ደግሞ አትበል ማለት አትሊስት በቃ እችላለሁ ይሆንልኛል ምናምን ሜቢ ማይንድህም እንደውም በሌላ ወይም ሊያዩ ይችላል ማለት ሳትችል የሆነ ገባ የባሰ የወቀሰህም ሊሄድ ይችላል ጉራ ይሆንብናል ጉራ ጥሩ ነገር ጉራ ጥሩ ነው እሺ ፖዚቲቭ ጉራ ጥሩ ነገር ነው ጉራ ብለን ስለምንገልጸው ራስን መግለጽን ጉራ ብለን ስለምንገልጸው እቺ ፖይንት ላይ ልትመጪልኝ ነበር የፈለኩት ሶ ጉራ ይመስላችኋል ሰው የሆነ ነገር ሳይሆን እንዲህ ነኝ ማለት እንደ ጉራ እኮ ስለሚታይ ነው በእኛ ሀገር ባህል አይደል እንደ ባህልም እንደ ካልቸርም ሰው የሌለውን ነገር አለኝ ሲል ጉራ ነው ለምሳሌ ምንም መናገር የማይችል ሰው ይችላል ቢል አንተ ጉረኛ ምን የምትችለው ነው እባላለሁም ብሎ ይፈራል ያንን የአእምሮ እስር ቤት እንዴት ነቅለው ይውጡ ነው የኔ ሐሳብ የመጀመሪያው ነገር ይኸውልህ እኔ ስላልኩ እኮ ነው አይደል እኔ አልችልም ስላልኩ አይደል እንዴ አትችልም የሚለውን የሚያሰብከው ስለዚህ እኔ አልችልም የሚለውን ካቆምኩኝ እንደው እችላለሁ ባልልም በቃ አንተ just assume እያረክ ነው ትችላለች አትችልም assume ነው የምታደርገው ስለዚህ ልክ አንተም እንዳልከው ለሰው ስትናገር አሁን እችላለሁ ምናምን ስትል ጉራ ነው አይደለ አልችልም ስትል አለመቻል ነው ዝቅ ማለት ነው ልክ እንደዛው ጉራ ነው ብለን እንደምና ችግሩ ምንድነው አሁን እኔ ለምሳሌ እዚህ ጋር መጥቼ እኔ ሚሊዮን ዶላሮችን ማንቀሳቀስ ሰው ነኝ ምናምን ከመልና እንደማንኛውም ኢትዮጵያዊ ምናምን ብል ሰው ደስ ስለዋለው ገባ that's not right እንዴ ለምንድነው ዝቅ ስል ደስ የሚለን ገባ አይደለ ስለዚህ ልክ ያንንም ጉራ ነው ብለን እንደሚደብረን ይሄ የሚደብረን ይሄ ዝቅታው የሚደብር እንዴ we don't deserve አናደርግም ባይዘው እኔ እንደዛ ብያምናለሁ ሁላችንም ዲዘርቭ አናደርግም ዝቅ ያለ ቦታ ላይ ሁላችንም የየራሳችን የስኬት መንገድ አለን ፍላጎት አለን ያንን ነው ዲዘርቭ የምናደርገው እኩል ፕሪቪሌጅ አለን ብያምናለሁ በፈጣሪ ፕሪቪሌጃችን ሊለያይ ይችላል አንድ ቤትም የምባለው አያቴም ደጋግሞ ከሚለን ነገር አንዱ ምንድነው
ሰው እኩል ፕሪቪሌጅ ላይ ኖር ይችላል እኔ እናንተ እኩል ፕሪቪሌጅ ላይ ኖረን ይችላል እድል ላይ ኖረን ይችላል እኩል እድል ግን ፈጣሪ ጋር አለ ፈጣሪ ደግሞ ሁሉም ፕሪቪሌጅ ያለው ሁሉም እድል ያለው አምላክ ነው ስለዚህ ሁሉም ፈጣሪ እስካለው ድረስ ፈጣሪን ይዞ ሲጀመር እኔ በእምነትም አላቅም ብዙ ዲቴል ማውራት አልችልም እኔ ኃጢአት ነው የሚመስለኝ ማለት ኃጢአተኛ ነኝ በደለኛ ነኝ የምትለው ንስሐ አባት ጋርና ፈጣሪ ጋር ነው እንጂ ማትረባው ሰው መሆን እንደ እግዚአብሔር ልጅ እኮ ነኝ ማትረባው ሰው እንደው በእምነትም ከመጣን ስለዚህ ሜቢ ይሄ ይችላልው ምናምን ይሆንልኛል እንኳን ባትል ያችንም ደግሞ ወርዶች ማቆም ሞክሩት አንደኛ ነገር ሞክሩት መሞከር እኮ ይቻላል አይደለ sometimes አሁን አይ ዝም ብለው ነው የሚሉት ጉራ ነው ጉረኝነት ነው ብሎ የሚያስብ ሰው እስቲ ሞክረው እሱ ራሳቸው ልዩነቱን ኤክስፒሪየንስ ያደርጉታል ለምሳሌ ኤቭሪዴይ ነው ያልችልም ነኝ ፈሪ ነኝ ምናምን የሚል ሰው ማለቱን እስቲ ያቁመውና ይሞክረው ስንት ነገር ሞክረን አይደለ እንዴ of course ስለዚህ እስቲ እነንም እንሞክረው በቃ ማለቱን ማቆም ከፊክስድ ማይንድሴት መውጣት ማለት ነው መውጣት ወደ ግሮዝ ማይንድሴት አትሊስት በቃ እችላለሁ ምናምን ባትልም ያንን ንግግር ከሞከርሽ ከደጋገምሽ መለወጥ እንደምትችው ማመን ማለት ነው ማመን ማለት ነው በስራ ነው actually በዝም ብሎ የሚሆን ነገር የለም ለዛ ነው አልኩት መጀመሪያ ወርዶቹን ማቆም ከዛ በኋላ ደግሞ መጽሐፎችን ማንበብ ሊሆን ይችላል ፖድካስቶችን ማየት ሊሆን ይችላል እኔ I believe በጣም in podcasts በጣም ህይወቴ ላይ ለውጥ አምጥቷል ብዬ አስባለሁ ፖድካስቶች ሬዲዮ ላይ ኢቨን ስሰራ for the first time ስገባ አሁንም ጉረኛ እንዳትሉኝ አደራ እስኪ አሪፍ በጣም ምርጥ ቆይታ ኖሮ ነው የወጣሁት የመጀመሪያው ነው ሬዲዮ እንዲ በማይክ ሳውራ ያን የፈጠረው ነገር ደግሞ በጣም ፖድካስት ያለው በጣም ኢቨን ቲክቶክ ላይ በፊት ኮንተንቶችን የሚያዩ ሰዎች ካሉ ዝም ብዬ ስለ ፖድካስት ነው ማውራው እኔ እንትን ፖድካስት ላይ በቀርብ እኔ እንትን ባደርግ እና ፖድካስቶችን አድማየር ማድረግ ፎር ሹር ያስታውሱኛል በጣም ብዙ እርግጠኛ ነኝ በጣም ብዙ ቪዲዮዎችን ነበር የምሰራው በቃ ስለ ፖድካስቶች ማለት ነውና ማየት ራሱ ፖድካስቶችን ሰው እንዴት ነው የሚያወራው ኦብዘርቭ ማድረግ አሁን ወደ ሁለተኛው ቲፕስ መጣለ በጣም ጎበዝ ኮሙኒኬተር ለመሆን ከወሬውን ባሻገር ለምሳሌኛ ዛሬ ያወራናቸው ፍሩትፉል ወሬዎች አሉ አይደለ ከሱ ውጪ ቤቲ እንዴት ነው የምታወራው ምን አይነት አወራር ነው ያላት ምንድነው እንከኗ እኔ እሷን መድገም ማልፈልገው ነገር ምንድነው የሚለውን ባየ ቁጥር ዩሲ አንተ አሪፍ ይሆንክ ትሄዳለህ ሬዲዮ ሰማ ፖድካስት ሳይኔ አያዋለው ከዛ ግን እንከኑንም ለማየት ሞክራለሁ እቺን እኮ ቢያስተካክላት እቺን እንደዚህ ቢያደርጋት ብዬ ያኔ ስትቀርብ አንተ የተወሰነ ቤተር ነገር ይኖራል ስለዚህ በደንብ ኦብዘርቭ የምታረግ ሰው መሆን በጣም ጥሩ ኮሙኒኬት ያደርጋሉ ዊስቷን በሆንክ የምትላትን ሰው ሙቮቿን ለማየት መሞከር ያ ራሱ በደንብ ፊክስ ያደርጋል ከዛ ውጪ ደግሞ ትሬኒንጎችን የመውሰድ ፕሪቪሌጅ ካላቸው ወይም ደግሞ የሚችሉ ከሆነ በጣም አድቫይዝ አደርጋለሁ ትሬኒንጎችን በደንብ መውሰድ መጽሐፎችን በደንብ ማንበብ እነዛን ነገሮች ማድረግ ዴፊኒትሊ ጥሩ ኮሙኒኬተር እንድትሆን ያደርጋል ናይስ መጽሐፍ ማንበብ አይደል መጽሐፎችን አንዳንዴ ሪቪው ታደርጊያለሽ አጫጭሩ መሰለኝ አይደለም ቲክቶክ ላይ ሶ መጽሐፍ ማንበብ ኢምፓክት አለው ሰዎችን ድሮ መጽሐፍ አንባቢ ዝምተኛ ነው አይደል ምን ለማለት ነው አንገቱ ላይ ምናምን አይደል ስካርፍ ያደርጋል ከዛም ምን ነው የሚሉት ሶ አክቹሊ በርግጥ ሲያወሩ በጣም ሻርፕ የሆነ ነገር ነው የሚናገሩት አይደል መጽሐፍ ማንበብ ያንቺ ህይወት ላይ ኢምፓክት ነበረው ምን አይነት መጽሐፍ ነው የምታነቢውስ ላይክ እሺ የኔ ፕሪንሲፕል መጽሐፍ ላይ ምን መሰለ ለምሳሌ አንተ የሆነ መጽሐፍ ቆንጆ ነው ስላልከኝ ብቻ አይደለም ማነበው እኔ ምንድነው ፕሮብሌሜ አሁን ከረንት ያለብኝ ፕሮብሌም ለምሳሌ የሆነ ማስተካከል በፈልገው ልማድ ካለ ልማድ ላይ የተጻፉ መጽሐፎችን አነባለሁ ኢሞሽን ላይ ጥሩ እንደሆንኩ ካልተሰማኝ የሆነ ሰሞኑ እየተናደድኩ ያኮረፍኩ ከሆነ ደግሞ ኢሞሽን ላይ ያሉ መጽሐፎችን አነባለሁ ጥሩ ማይንድ ሴት ከሌለኝ በቃ የሆነ ሳለ ዝም ብለ ዳውን የምትሆንበት አሁን እኔ ግን ችሏለሁ እኔ ግን ይሆንልኛል የምልበት ሞመንት ከሆነ ስለ ማይንድ እንደዚህ ከኔ ከፕሮብለም ጋር መሄድ መጽሐፍ ነው አንባቢ መባል አይደለም ማይ ጎልም ማይ ፖይንትም ወይ ቤቲ በጣም አንባቢ ናት እሷ መባል አይደለም ፈልገው እኔ ህይወቴን መቀየር ነው ፈልገው ስታቴን ማረም በቃ ከትናንትና የተሻለ ሰው መሆን ነው ስለዚህ ማነበው የኔ ፕሪንሲፕል የመጽሐፍ ፕሪንሲፕል what's my problem ዛሬ ያለብኝ ችግር ምንድነው እሱን ማንበብ የኔ ያ ነው ፕሪንሲፕል ሶ አክቹሊ ኮሙኒኬሽን ላይ ግን ኢምፓክት አለው መጽሐፍ ማንበብ ምን ያደርጋል መሰለ ስታወራ ንግግሮችክ የተሻሉ እንዲሆኑ ያደርጋል ይሄ ዳይሬክትሊ ሪሌት አድርጌ ልነግርህ የምችለው ነገር የለም ግን መጽሐፍ ሳላነብ ኮሙኒኬት አድርጌ አውቃለሁ መጽሐፍ ስታነብ ሞር ኦፍ ፕሮፌሽናል የሆንክ ይሄ የሚናገረው የሚጥምለት አይነት ሰው አለ አይደል አንደበተ ርቱ የሚባለው ሰው ባነበብክ ቁጥር የምታነበው መጽሐፍ ምን መሰለ አንድ ዳኒ ሚላት አባባላለች የሆነ መጽሐፍ ሲጻፍ ሞስት ኦፍ ዘ ታይም ወጣትም ይጽፋል ግን የ40 አመት ሰው ነው ያን መጽሐፍ 40 አመት 50 አመት ብዙ ጊዜ ጻፊ አይተኮነ ስለዚህ ኤክስፒሪየንሱን ነው የሚጽፈው ያለፈበትን መንገድ ነው የሚጽፈው ስለዚህ ከሆነ ከትልቅ ሰው ጋር ያወራን ከአያት ጋር ስታወራ ከእናት ከአባት ጋር ስታወራ ራሱ የሆነ ዲፈረንስ የለውም አንተ ላይ በጣም ከትልልቅ ሰው ጋር የሚውል ሰው አነጋገሩ ራሱ የሆነ ለውጥ አለው አይደል ብዙ አመት ኤክስፒሪየንሱን ጨምቆ ስለሆነ ማለት ነው አያት ያሳደገው ልጅ ለምሳሌ ቀበጥ ነው ይባላል ግን ደግሞ at the same time
ደግሞ የሆነ አይነት ኖሌጅ ለምሳሌ በጣም ወደ ቤተክርስቲያን ይጠጋሉ የሆነች አንድ ቅመም አለቻቸው ብዙ ጊዜ አስተውለ ከሆነ መጽሐፍም ልክ እንደዛው የሆነ ቅመም አለው ስታወራ ስትናገር ባነበብኩ የትኛው መጽሐፍ ራሱ እንደተጠቀመህ አታውቅም ንግግር ላይ ስፔሻሊ ማለት ነው ስለዚህ መጽሐፍ as much as possible ማንበብ በጣም ጥሩ ነገር ነው ብያስባለሁ የሚጽፈውም ሰው እንዳልኩ ብዙ ኤክስፒሪየንስ ያለው ሰው ስለሆነ ያ ኤክስፒሪየንስ አጻጻፉን ሰብኮንሺየስሊ ያን ነገር ሆነም ቀረም እያየኸው ያነበብከው ስትመጣ ስትናገረው የተሻለ ቤተር ኮሙኒኬተር መሆን ትችላለህ ማለት ነው ዳይሬክትሊ ባትጠቀመው ራሱ ንግግሩ ኤግዛክትሊ ሶ ኮሙኒኬሽን ላይ እኔም በተወሰነ መልኩ ስለምሰራ ከንግግር በላይ ኤነርጂ ማተር ያደርጋል ሰዎች እንዴት ነው ያን ኤነርጂ ማስተካከል የሚችሉት ምክንያቱም እሺ መጽሐፍ አነበብኩኝ ቃላቴ በደንብ አርቲኩሌትድ ሆነ አይደለም የቃላት ኮንተንት በዛ ወርድ ቮካብላሪዎቼ በዙ አይደለም አንዱ መጽሐፍ ቮካብላሪ ነው የሚያበዛው ስትናገሪ በተለያየ መንገድ አንድን ሐሳብ መግለጽ እንድትችይ ስለሚያደርግሽ ቮካብላሪ በዛ ስለራሴ በደንብ አንደርስታንድ አደረኩኝ መናገር ቻልኩኝ ግን ይሄ ሁሉ በቂ አይደለም ኮሙኒኬሽን ላይ አይደል ኢነርጂ ሰው ሞር ይገዛል ሶ ኢነርጂስ ደግሞ እንዴት ነው የሚያድገው ምክንያቱም አሁን ድምጼን ራሱ ቀንሻለሁ አይደል እንዲሳወራና ጮክ እየሳወራ ዘሴም ሆኖ እንኳን ይሄ ጀስቸር የሚባለው ነገር ምናምን ሞር ኢምፓክት አለው አንቺ ኢንተርቪው ስታደርጊ ፐርፌክት ነው የሚናገረው ግን ወይ እንዲ ብሎ ነው የሚያወራው እንዴት ነው ሰላም ነው እኔ ኢንጂነሪንግ ነው የጨረስኩት እንደዚህ የጠየቅሽውን ጥያቄ whatever ደግሞ አንዳንድ ሰው ደግሞ የሚያወራው ኢቭን ሲሊ ሆኖ በደንብ ቦዲ ሙቭመንት አለውና ምንድነው ዲፈረንሱ ሶ ለኢነርጂ በጣም አስፈላጊ የሆነው ነገር ብዬ ማስበው የምታምንበትን ነገር ማውራት ነው የመጀመሪያው ማወቅ የምታወራውን ነገር በደንብ ማወቅ ከዛ በኋላ ደግሞ ማመን ስታምኑ አይደለ በጣም የምታወራው ብዙ ጊዜ አይተ ከሆነ እኛ ሀገር ላይ አብዛኛው ሰው እምነቱ ላይ ጠንካራ የሚባል ነው ኮምፔርድ ቱ ከአብዛኛው ሀገር ማለት ነው እና እስቲ ስለ እምነት ሰው ሲያወራው የሆነ ኢነርጂ አለው አይደለ የሆነ እስቲ እምነት የሆነ ነገር ይነካ ራሱ እንዴ ድሮ ኖርማሊ ቲክቶክ እንደዚህ ምናምን ብሎ የሚሰራ ሰው በጣም ቦልድ ሆኖ ነው የሚያወራው ለምን በጣም ስለሚያምነው ስለዚህ as much as possible ኢነርጂ በጣም ጥሩ ሆኖ ለማውራት የምታምንበትን ነገር ማውራት የምታምንበትን የምታውቀውን ነገር ስታወራ ሞር ኢነርጂቲክ ትሆናለህ ኢነርጂ ዲፍረንሱን አሁን አንተ ያሳየኸኝ ነው ማለት እኔ በቃላት ከምገልጸው ይልቅ ልክ አሁን እኔ ራሱ ማውራቸው ነዋሪዎች ያው ሰዎች ኢነርጂያቸው ጥሩ ቢሆን በጣም ደስ ይለኛል ጥሩ ነው ብዬ አስባለሁ ሰው ኢነርጂ ያስፈልገዋል ምናምን ስል በቃ this is ይሄ አይታ የምትለየው ነገር ነው ስለዚህ ኢነርጂ ዴፊኒትሊ ማተር ያደርጋል በእይታ ራሱ የሚታይ ነገር ስለሆነ ማለት ነው ቦዲ ላንጉዌጅ በደንብ አሁን ራሱ ነው ሳወራ እንደዚህ ብዬ ከማወራ አንተ ራሱ የሚገባው አንተ ጋር የሚመጣው ነገር እንደዚህ ስትል ይሄን ስትል ያንዳንዱ ነገር ሙቭመንቶች አሁን መቆጠብ አለባቸው ለምሳሌ በጣም እንደውም እኔ በጣም ወርክ ማድረግበት ድሮ በጣም እንደዚህ እጠቀም ነበር እጄን አሁን ወርክ ማድረግ የጀመርኩት አትሊስት በተወሰነ መልኩ እሱም ደግሞ ይረብሻል ቱማችም ይረብሻል ንግግሩን ሰፖርት ብቻ ማድረግ ነው ያለበት አላማው እሱ ዴፊኒትሊ ሰው ጋር በደንብ ኦብዘርቭ ለሚያደርገው ለሚያይ ሰው በደንብ ጆሮ ላይ እንዲቀር ያደርገዋል እንዲ ብለ ከምታወራ አሁን ማራቸውን ነገሮች እንዲ ብዬ ባወራ አንተ ራሱ የምትሰማኝ መንገድ አንድ አይነት አይሆንም ስለዚህ ይሄ አይታ ራሱ የምትለየው ነገር ነው የሆነ ሳይንቲፊክ ኤቪደንስ ያስፈልገው አይታ የምትለየው ነገር ኢነርጂ ሃንድ ሙቭመንት አይታ የምትለያቸው ነገሮች ስለሆኑ ማለት ነው ኮሙኒኬሽን ምን ያህል ኢምፓክት አለው ሪሌሽንሺፕ ላይ ቅድም ስለጠቀስሽ እንጂ ነው ሪሌሽንሺፕ ላይ ስለምሰራ አይደል እሺ ያው obviously በደንብ ጉድ ኮሙኒኬተር አሁን በጣም በቅርብ የቀየርኩትን ነገር ልንገር ለሰው የሚጠቅማል ብዬ የማስበው ነገር ማለት ነው ብዙ ጊዜ እኔ ምን ብያስብ ነበር መሰለ ሰው በጣም በግልጽ ማውራት አለበት ኢቭን ጓደኞቼ ምናምን ያውቃሉ በጣም ነው ሁሌ ነው የምላቸው ሰው በግልጽ ማውራት መቻል አለበት ካለበዛ ቢቀር ይሻላል ፍሬንድሺፕም ሪሌሽንሺፕም ምንም ነገር እኔ ቢቀርብኝ ይሻለኛል ሁሌ ይል ነበር ከዛ አንድ ፖይንት ግን አሁን ማስተዋል የጀመርኩት ፖይንት አንዳንድ ጊዜ ግልጽነት ማለት የሰው ምቾት መንሳት አይደለም ግልጽ ስትሆን የሰው ምቾት እየነሳ አይደለም አንተ ግልጽ የምትሆነው አንተ ምቾት አይደለም የምታመቻቸው በጣም ኮሙኒኬሽን የሚባለው አይደለም በጣም ኮሙኒኬሽን ይሄ እንዴት ልበልቀው ሶሪ ፎር ዘ ወርድ ግን ክፍታፍ መሆን አይደለም ይወደኔ አሁን በጣም ግልጽ ሰው ነበርኩኝ በጣም ግልጽ ስለ ኤቭሪ ስቴፕ ለምሳሌ ከጓደኞቼ ጋር ስሰራ ምናምን ኤቭሪ ስቴፕ ነው ማውራው እኔ እንዲ ተሰምቶኛል ትላንትና ስልክ ዘግተሽብኝ ነበር ለምን ምናምን ልል እችላለሁ በቃ ሲሊ ቶፒኮችን እያነሳው ማለት ነው ከሆነ ጊዜ በኋላ አንድ የገባኝ ነገር ይሄኛው ክፍታፍነት አይደለም በጣም ሪስፔክትፉሊ ነው ያንንም ማውራው ግን ደግሞ አንዳንዴ ግልጽነት ማለት የሰው ምቾት መንሳት ማለት አይደለም ሁሌ አንተ የሚመችን ብቻ ማድረግ አይደለም አይተህ ማለፍ ይተበቀብሃል አይተህ ማለፍ when it comes to relationship ማለት ኮሙኒኬሽን በጣም በጣም ኢምፖርታንት ነው ለምን ኢሞሽኔን ካልተናገርኩ ያ ሰው እየሰለቸኝ ነው የሚሄደው ያስጠላኝ ነው የሚሄደው አስበው የሆነ ስሜት እየተሰማኝ ነው ያ ስሜት እየተደመረ ቂም እየሆነ ነው የሚሄደው ግን ደግሞ ያ ማለት ግን for every silly ነገር ወይም ደግሞ ለዝም ብሎም ነገር ኮሙኒኬት ብዙ ጊዜ እንደዛ ሚስኮንሰፕሽን ስላለ ነው እኔም እንደዛ ስለማስብ ማለት ነው
ለምሳሌ ትላንትና ስልክ ዘግተብኝ ነበር ዛሬ ደግሞ ጧት ቴክስትክ ድሮኮ ቴክስት ስልክ እንትን ኢሞጂ ትጠቀም ነበር ማለት አይደለም ያ አይደለም ኮሙኒኬሽን ናጊንግ ነው እሱ ዴፊኒትሊ እንትን ሚስኮንሰፕሽን ስላለ ነው ሶ በደንብ ግልጽነት ያስፈልጋል ግልጽነት ማለት ግን ሳውንድ ሪስፔክት ባረጋ መልኩ ያንተ ምቾት ብቻ በማይጠብቅ መልኩ አንዳንድ ነገሮች አይታ መታልፋቸው ነገሮች አሉ ሲደጋገም የምታወራው ነገር አይለ ስለዚህ ዋይዝ መሆን ኮሙኒኬሽን ላይ በደንብ ዋይዝ መሆን as much as possible important ነው ብያስባለሁ when it comes to relationship ኮሙኒኬሽን ሲባል two way street ነው አይደል ምክንያቱም ሰው ከራሱ ጋር ለኮሙኒኬት የሚያደርገው ከሰዎች ጋር ነው ሶ at the same time listening የሚባል ነገር አለ አብሮት ማለት ነው listening skill ነው like ሰው ትሬን ማድረግ አለበት listening በደንብ ሊስኒንግ ግን በምን ይመጣል መሰለ ትሬኒንግ ላይ ተወሰነ እንደሚጠቅም ነው የምታወራው አሁን የኮሙኒኬሽን እና ፐብሊክ ስፒኪንግ ትሬኒንግ ላይ ሊስኒንግ በጣም ኢምፖርታንት እንደሆነ አወራቸዋለሁ ግን ኢምፖርታንሱን ነው ልታወራ የምችለው እንዴት ነው ፕራክቲስ የምታደርገው ራስን ስትይዘው ነው የምታቆመው በቃ ስትይዘው ለምሳሌ እኔ ካንተ ጋር እያወራን አይደለ በጣም እያወራው ከሆነ ልክ ሲገባኝ ያዳመጥኩ እኮ አይደለም ሰው ማዳመጤን ፊክስ ማድረግ ፈልጋለሁ ያዳመጥኩ እኮ አይደለም ብዬ ሳስብ እዛው ሞመንቱ ላይ የምታቆመው ነገር ነው እንጂ እኔ በቃ አዳምጣለሁ ኮምፓል አዳማጭ ሆናለሁ የምትለው ነገር ሳይሆን ኮሙኒኬት እያረክ ያለ በጣም ራስን እያወራ ስታገኘው ማውራት የምትፈልገው እኮ ብዙ ነገር አለ ብዙ መግለጽ በቃ ከዛ ትንሽ ገደብ አድርገህ ደግሞ ያን ሰው ለማዳመጥ መሞከር ነው ሶ ኮንሺየስ መሆን ማለት ነው እዛው ኢንቫይሮንመንቱ ላይ ሶ ምክንያቱም በጣም ጎበዝ ኮሙኒኬተር ከሚገለጹበት አንዱ ጎበዝ ሊስነር መሆናቸው ስለሆነ ማለት ነው ምክንያቱም ሰዎችን ኢንፍሉዌንስ የሚያደርገው ነገር ሊስኒንግ ነው ኢቭን ከማውራት በላይ በጣም አይደለ ኢቭን ፍሬንዶችሽን ብታይ ፓወርፉል የሆኑ ሰዎች ላይክ ሞር እንደው ኢንፍሉዌንስ ሊትራሊ ኢንፍሉዌንስ የሚያደርጉ ሊስኒንግ ነው ሶ ሊስኒንግ ራሱ ኮሙኒኬሽን ላይ አንዱ ሀሳብ ነው ብዬ ስለማምን ነው ሰዎች ራሳቸውን መርዳት አለባቸው ሊስኒንግ ላይ ራሳቸውን ኢምፕሩቭ ማድረግ ለምሳሌ ማታዳምጥ በጣም የምታወራ ሰው ከሆንክ ኢምፕሩቭ ማድረግ ተሳሳታለህ የሆነ ሰዓት ላይ በጣም ልታወራ ትችላለህ ራስን ግድብ እያደረግ ካንተ እንዳልከው ኮንሺየስ እየሆንክ መሄድ ያን ስታስተካክል በጣም ቤተር ሊስነር ትሆናለህ ሰው ደግሞ መደመጥ በጣም ነው የሚወደው ስለዚህ አዳማጭ ስትሆን ሰው ካንተ ጋር መሆን በጣም ይፈልጋል ስለዚህ that's ጥሩ ነገር ማለት ነው ፐብሊክ ስፒኪንግ እና ኮሙኒኬሽን ይለያያሉ ፐብሊክ ስፒኪንግ ሲሆን ሞር ኦፍ ኮሙኒኬሽን የምትለውን ወርድ ብቻ ከያዝ ነው just everyday life ነው ፐብሊክ ስፒኪንግ ሲሆን ግን ፐብሊክ ላይ ሊሆን ይችላል ፐብሊክ ላይ የምታወራቸው ስፒኪንጎች 1 2 3 4 ሰው የተሰበሰበበት መድረክ ሊሆን ይችላል ፐብሊክ ላይ የምታወራው አሁን ለምሳሌ ይሄ ፖድካስት ፐብሊክ ስፒኪንግ ነው የሚባለው ካንተ ጋር ኮሙኒኬት ከማድረገው ይልቅ ሞር ኦፍ ፐብሊክ ስፒኪንግ ነው የሚሆነው ለኦዲየንስም ነው የምታወራው ቲክቶክ አሁን ለምሳሌ እኔ ፐብሊክ ስፒኪንግ ነው ብዬ የማስበው አንዱ ቦታ ነው ስለዚህ ፕሮፌሽን ነው ግን አይናቸው ግን የለም የት ያስፈራል ግን ላይክ ሶሻል ሚዲያ ላይ ማውራት ወይስ ሰዎች በተሰበሰቡበት honestly እኔ ሁለቱንም አልፈራም ብዙ ሰው ግን አይገስ ሶሻል ሚዲያ ስለማያየው ሰው ይፈራል መሰለኝ ማለት አሁን ሰው ሊፈራ የሚገባው እኮ ፐብሊክ ስፒኪንግ ነበራል ይሄ ላይክ ሰው ያየሽ የምታወሪው ነው ግን ብዙ ሰው ሶሻል ሚዲያ እንደሚፈራው ላይክ you know like ምክንያቱ ታውቂዋለሽ ሜቢ አይገስ ስለማያዩ ምን ይያሉ እንደሆነ አታውቅም አሁን እዚህ ሳወራ አንተ ቢደብርህ አቃለው ቢያስጠላህ አቃለው ጀጅመንት በጣም ነው የምንፈራው ሰዎች አይደለም ጀጅመንት እንፈራለን ያንተን ጀጅመንት ፊት ላይ ያዋለው የሆነ ነገር ያወራው ድብር ካለ ማቆም ይችላል ሶሻል ሚዲያ ሲሆን ግን ማቆም አትችልም የመጀመሪያው ነገር I mean ሰውየው ምን ይያለ እንደሆነ ስለማታውቅ ማለት ነው ማቆም አትችልም that means አንተ ምን ይያለ እንደሆነ አታውቅም የደበረ ይሁን አታውቅም ዝም ብለህ ነው የምታወራው የመጀመሪያው የሚፈሩት ለዛ ይመስለኛል ብዙ ሰው ሁለተኛው ደግሞ ሚጣፋ ነገር አይደለም የሆነ ሰው ሴቭ ሊያደርገው ይችላል የሆነ ነገር ካወራ በኋላ የሆነ ሰው ሴቭ ሊያደርገው ይችላል ከዛ ከሆነ ኤጅ በኋላ እንደዛ ባላልኩኝ እሱን ነገር የሚፈሩ ይመስለኛል ለዛ ነው አንድ ሰው ያን ሁላ ለመቅረፍ ፕሮፌሽናል መሆን የምታወራውን ነገር እኔ አሁን አም ሶ ሹር የትኛውም ኤጅ ላይ የትኛውም ማቹሪቲ ላይ ብሄድ አሁን የምሰራቸው ኮንተንቶች ወይኔ ምናምን የምልበት ኮንተንት እንዳልሆነ አውቃለሁ ስለዚህ እንደዛ ሹር የሆንክበትን ኮንተንት መስራት ራሱ ኮንፊደንስ ይሰጣል ብዬ አስባለሁ ስለዚህ በዛ አንግል ሰው ቢያየው ዝም ብሎ ማውራት ሲሆን አንዳንድ ጊዜ ሳታስበው የምታወራቸው ቃላቶች ሊኖሩ ይችላሉ ዝም ብሎ አውርቶ ፖስት ማድረግ ሲሆን ፊልም ትከሻሽም እጅሽም ሰውነትሽም ሳውንድሽም ራሱ አያግዘውም ያን ነገር አለ ከልብሽም አታምኚ ሲሆን ዴፊኒትሊ ኢነርጂ ፊል አይደረግም ማለት ሰዎች ድጋ አይደርስም ቤቲ ቢዝነስ ኦነርም ነሽ አይደል ኢቨንት ኦርጋናይዝም ስለ ቢዝነስ ስለ ኢቨንት ውስጥ ይደጋል ኢቨንት እግዚአብሔር ይስጣት አንድ ጓደኛዬ ናት ወደ ኢቨንት ወደሚለው ሐሳብ ያስተዋወቀችኝ እንዳልኩ ከአንዳንድ ጊዜ እኔ በጣም ከሚገርመኝ ነገር አንዱ እየሰራሁት ነው ግን ርዕሱን አላውቀውም ልክ እንደ ሶሺዮሎጂ
የብዙ ሰው እንደዚህ አይነት ችግር አለ ማለት እየሰራሁት ነው ግን ምን እንደምሰራ አላውቅም ነበርና በጣም ኢቨንት ላይ ፓሽኔት የሆነች ጓደኛ ነበረችኝ በሷ ምክንያት ኢቨንቶችን መስራት ጀመርን እና ማለት እንደዚህ ኢቨንት እወዳለሁ እንዴ ነው ያልኩት ኢቨንት መስራት ጀመረ የመጀመሪያ ከሷ ጋር ምሰራቸው ኢቨንቶች የነበሩት ኖርማሊ ሰው ሚዝናናባቸው ኢቨንቶች ነበሩ በቃ ሰው ይመጣል ይዝናናል እንደማንኛውም ኢቨንት እና አሁንም ያኔ ለልቤ ቅርብ አልነበረም ከዛችኛው ጓደኛዬ ጋር ኤቭሪዴይ ነው የምንጣላው ኤቭሪዴይ ስለ ኤቭሪዴይ አሁን ነው እኔ ሳስበው በጣም በድያታለሁ ብዬ ማስበው እኔ ግን ለልቤ ቅርብ ስላልነበረ ነው ኮንሺየስ አልነበርኩም በቃ ደስተኛ አይደለሁም ምን ደስተኛ እንዳላረገኝ አላቅም ከዛ በኋላ በቃ አብረን መቀጠል ራሱ አልቻልንም በጣም ከበደን እኔ በቃ ቦታ ያልነበረም እንዴት ልበል አሁን ቦታ አይደለም ስል ግን አንድ ሚስ አንደርስታንድ እንዲደረግ ማልፈልገው ነገር ለምሳሌ አንድ ሰው ፒያኖ መጫወት ነው የሚባለው ፒያኖ የሚጫወት ሰውና ጊታር አለ አይደለ እኔ ፒያኖ ቦታ አይደለም ስላልኩኝ ፒያኖ ንቅ ያለው ማለት አይደለም ጊታር ወዳለው ስል ስለዚህ አሁን ለማለት የፈለኩት እኔ ማንንም ምንም ሆኜ ምናምን ሳይሆን በቃ ለልቤ ቅርብ አልነበረም ስለዚህ ያንን ታውኩኝ ከዛ የተወሰነ ጊዜ ኢቨንት ታውኩና ድጋሚ እንደዚህ ፓሽኔት የሆነች ጓደኛ አለች ሁሉ ጊዜ መስራት ኤደን ትባላለች በዚህ አጋጣሚ ኢቨንታችን ምቾት ኢቨንት ይባላል ከሷ ጋር ማውራት ጀመርን በጣም ድሮም አላይን እናደርግ ነበር ተቀጥሬ ስሰራ እኩል ተቀጥረን ስንሰራ ነበር የምንተዋወቀው እና ሁሌ ምን እንባባል ነበር ትዝ ይለኛል እንዲና እንዲ ነው ከስተመር ሰርቪስ ላይ ነበር የምንሰራውና ዴክሳችን እንዲና እንደዚህ ነበር ሁሌ እኛን እንደስተኛ ያልሆነ ቢሮ በጣም ደስ ይላል በቃ ሁሉም ወጣቶች ናቸው ኮምፎርታብል ምቶ ይሄ 5 አመት 10 አመት ማትወጣበት ቢሮ ነው በጣም ኮምፎርታብል እኔና እሷ ግን ደስተኛ አልነበረም ሁሌም ፓሽናችንም አልነበር እኔና እሷ ሁሉ ጊዜ ስለ ፐርሰናል ዲቨሎፕመንት እናወራለን ወይኔ መጽሐፍና ወይኔ ንቄር ቢሮ እንዳልኩ ኮምፎርታብል ማለት በጣም ንዝናናለን ቢሮ ውስጥ ብቻ ደስተኛ ነበርን አለቃችንም በጣም ደስ የሚል ሰው ነበረ በቃ ደስ የሚል ኢንቫይሮንመንት ነበር ስራችንን ስንሰራ በህብረት ነው ሁሉ ነገር ደስ የሚል ሞመንት ነበርና እኔና እሷ ግን ሁሌ ነው የምናወራው this is not our place ማለት ቤተር ነገር መስራት እኮ እንችላለን እንባባል ነበር ጓደኛ ጥቅም እኮ ይሄ ነው ማለት አንቺ ጋር ማች የሚያደርግ ጓደኛ ጥቅሙ ይሄ ነው በጣም ከዛ በኋላ ከዛ ስራ ወጣን ቆይተናል እኔ ቲክቶክ ራሱ መስራት ጀምሬያለሁ ከዛ በኋላ ማለት ነው እና ማውራት ጀመርን ምን ያደረግሽ ነው አንቺ ምን ላይ ነሽ ሷም ያኔም ደስተኛ እንዳልነበርሽ እኔ ደግሞ የሆነ ስቴፕ ፔጅ አሉ አሁን እንደዚህ ትሬኒንጉን አትሊስት በቃ እየሰራው ነው ሞደውን ትሬኒንግ ሴልስ ትሬኒንግ እንዳልኩ ከዛ በፊት ሰጥ ነበር ግን እንደ ፐብሊክ ስፒኪንግ ለልቤ በጣም ቅርብ አልነበረም በጣም ደስተኛ ትሬኒንግ በጣም ነው ሞደ ኤክስፕሌን ማድረግ ከምችለው በላይ ትሬኒንግ በጣም ወስዳለሁ በጣም ሰጣለሁ እና ተባባልን አወራን ሶ ኮፊ ቴስቲንግ የሚባል ሐሳብ ነበራት ሰዎች እኮ እኛ ቡና በጣም ነው የምንወደውና ሜቱ እውነት መምጣት ነበረ ኮፊ ቴስቲንጋችንን ኔክስት ታይም መጣ ሶ ፖይንቱ ምን ነበረ ለምሳሌ እኔ ካፌ ገብቼ ኮፊ ሳዝ የይርጋ ጨፌ ይሁንልሽ የሊሞ ይሁንልሽ ሲባል አላውቅም ዝም ብዬ ነው ማዛው ያን ያህል አላውቀውም ስለዚህ ብዙ ጊዜ ኮፊ ቴስቲንግ ሲባል ፕሮፌሽናል ቴስቲንግ ነው ምንድነው የሚባለው ካፒንግ ነው የሚባለው አይደል ኢቭን በቃ ፕሮፌሽናል ይሄኛው ግን ፕሮፌሽናል ኢቨንት አይደለም ጀስት ምንድነው የምትወደው ቡና እንድታቅ ብቻ ነው እንድታቅ ነው የተፈለገው ቡናው የተለያየ አይነት ቴስቶችን ቴስት አለ ዳሪክ ኮፊ ነበር ያዘጋጀው ነው የተለያዩ ከ20 በላይ ቡናዎች ነው ያላቸው 5 ቡናዎች አደረግና የመጀመሪያው ኢቨንት ያነበረ ሶ እሱም ቡና ቴስት ያደርጋሉ ማለት ነው በጣም ገባው ወደ ኢቨንት አይደል እዚህ አጋጣሚ አይ እኔም ቡና ስለሞት የምን ቡና ነው አሪፍ ኮሌል ነው ልዩ ቃና የሚባል አለ እኔ በጣም ነው ወደድኩት የሆነ እኔ ያለ ስኳር ነው ቡና የምጠጣው ፍሌክስ ጉራ ነው የሚመስለው አይ ነው ግን ለማለት የፈለኩት ቲክቶክ ነው ባይዘው እንደዛ ያደረገው እኮ ይሄ ያለ ስኳር የምትጠጡ ሰዎች በጣም በቃ አቺቭ ያደርጋችሁ አፈርን እና ያ ቡናው ስኳር አይፈልግም ቡናው የሆነ ደስ የሚል ነገርም አለው at the same time ለዛ ነው ወደድኩት አይ ቴስቱ ሊለያይ ይችላል ብዬ ነው ኤክስፕሌን ያደርጉልኝ ልዩ ቃና ላይክ የምን ሀገር ነው ማለት ልዩ ቃና ይባላል እንዴ የቤቱ ስፔሻል ነገር መሰለኝ የሆነ የሚቀላቅሉት ነገር አለ መሰለኝ ኦኬ አይ እኔ ግን ምልሽ ላይክ አሁን እንደ ቅድም ጨፌ ባሌ ምናን ከሚባለው ታውቂያለሽ አሪፍ ቡና ለመግዛት በዚህ አጋጣሚ በፖድካስቱ በቀጣይ ኢቨንት ላይ ተገኘና ፕሮፌሽናል ኢንገር ደግሞ ስለ ቡና ወርቻ በቃ መጣ ሌሎችም እንደዛም እናስባል ከዛ ለልቤ ቅርብ መሆን ጀመረ ከዛ ሬዲነስ የሚባል በጣም ትልቅ ኢቨንት ከዩኒቲ ዩኒቨርሲቲ ጋር ሆነን አዘጋጀን ለ12ኛ ክፍሎች ወደ ኮሌጅ ሲገቡ ሬዲ የሚሆኑበት ኢቨንት ነበረ በቃ በጣም ደስተኛ ኢቨንቱ ላይ ራሱ በቃ ያስታውቃል ራሱ በቃ ደስታችን ሁለታችንም በጣም ደስተኛ ነበርን ኢቨን ሬዲነስ ኢቨንታችን ለኛ ፍሩትፉል የሆነ ራሱ እንግዳ ይቀርብን ነበረ የፈለግነው ሰው አልመጣልንም በጣም ዝናብ ነበር የዛን ቀን ማለት ነውና እንደዛ ሁላ ሳይሆን ግን በጣም ደስተኛ ነበርን ሶ በቃ ደስት ይሄ ነው ትክክለኛ ኢቨንት ምን ሰራበት ፓዝ ብለን አሁን በደንብ በርተን እየሰራንበት ያለ ነው ለዛ ስቶሪው ይሄ ቢሃይንድ ምቾት ኢቨንት ያለው ስቶሪ ይሄ ነው እንግዲህ ከነካሹ አይቀር
ኢቨንት መስራት የሚያስቡ ሰዎች ምን ነው ያስፈልጋቸው? ለኦዲየንሶች በጣም ነው ማዳለው። ኮሚኒኬሽን ስቲል ኮሚኒኬሽን ለምሳሌ ኢቨንት ስትሰራ የመጀመሪያው ነገር ሰዎችን ነው የምታናግረው። ቦታ ታናግራለህ፣ ስፖንሰርሺፖችን ልታናግር ትችላለህ፣ እንግዳ ታናግራለህ። ስለዚህ በጣም ቤተር ኮሚኒኬተር መሆን አለብህ። ሴልስ ነሽ ማለት ነው ቤዚካሊ ሊትራሊ ሴልስ ነው። ማናገር መቻል አለብህ። እያንዳንዱ ሰው ፕሮፌሽናሊ በደንብ ማናገር መቻል አለብህ። ከዛ አሁን ሴልስ ብዬ ያልገለጽኩት ፖይንቱ ምንድነው አንዳንድ ጊዜ ይሄ ኢቨንት ሲሆን ሴልስ ሲሆን የሆነ ፕሮዳክት ስለሆነ የሚሸጥለት ኦፍ ኮርስ ይሄም እንደ ፕሮዳክት ነገር ነው። ግን ሞር ኦፍ በቃ ኮሚኒኬሽን የሚችል ሰው ያን ያህል እንኳን በጣም ሴልስ ፐርሰን ራሱ ባይሆን ለምሳሌ አሁን ፕሮስፔክቲንግ ምናምን የሚለውን ሌላ ሰው ቢሰራለት ራሱ እሱ ሄዶ ቢያናግር ኮሚኒኬሽን ጥሩ መግባባት የሚችል ሰው የመጀመሪያው ቦታ ማናገር እንደውም ዲቴይሉን የምር መስራት ለሚፈልግ ሰው የመጀመሪያው ስቴፕ ምንድነው መስራት የምፈልገው ኢቨንት የት ቦታ ነው መዘጋጀት ያለበት ምን አይነት እንግዶች ይፈልጋሉ ምንድነው አላማ የሚለው ማወቅ ሰዎች መተው እንዲዝናኑ ነው የምፈልገው ሰዎች መተው የሆነ ኢምፓክት እንዲፈጥር ነው የምፈልገው ወይስ ተዝናንተውም ኢምፓክትም እንዲኖራቸው የሚለው ማወቅ ያ ቦታውንም ምጣራውን ሰውም እንድታውቅ ያደርጋል። ስለዚህ የመጀመሪያው ስቴፕ ኢቨንት ኦርጋናይዘር ለመሆን የኢቨንት በቃ ካምፓኒ ኦነር ለመሆን የሚያስፈልገው ነገር ኖ ዩር ፓሽን ወይም ደግሞ ምንድነው ኢምፓክት ማድረግ ይፈልጋል ኢቨንቱ ለምን እንደሚዘጋጀው የሚለውን ማወቅ። ያ የሆነ የሃርቫርድ ቢዝነስ ሪቪው ጥናት ላይ ኮሚኒኬሽን ስኪል ያለው ሰው ላይክ አብዛኛውን ጊዜ አውትሻይን የሚያደርግ ነው ሌሎቹን ላይክ ኢቭን ይሄ ከቴክኒካል ስኪል በላይ ማለት ነው። ላይክ ብዙ ጊዜ ካይሽ የካምፓኒ ሲኢኦ የሚሆነው ሊደር የሚሆነው ምናምን ማናጀር ብራንች እንደዚህ የሚሆነው ቴክኒካል ነገሩን ከሚያውቀው ሰው በላይ በደንብ እንግዲህ ሲመጡ በደንብ ማናገር የሚችል ኢንቨስተሮች ሲመጡ በደንብ አሳምኖ እዛ ማስቀረት የሚችል እነሱም ጋር ሲሄድ በደንብ ካምፓኒውን ሪፕሬዘንት ሊያደርግ የሚችል ባይዘው ኮሚኒኬሽን ሲባል ባፍ ብቻ ካለባበስ ጀምሮ ኮሚኒኬሽን አይደለም ሶ በደንብ ሪፕሬዘንት ማድረግ የሚችለው ነው የሚል ስታዲ አይቼ ነበርና አንቺ ደግሞ የምትነግሪኝ ኢቨን ኢቨንት ኦርጋናይዝ ማድረግ የምትፈልጉ ሰዎች የኒድ ኮሚኒኬሽን ስኪል ማለት ነው ከኢንቨስትመንቱ በላይ። አንድም ደስ ያለኝ እኔ ባይ ዘ ወይ ኢቨንት ኢንቨስትመንት አይፈልግም መጀመሪያ ስትሰራ። ስለዚህ ኮሚኒኬት ማድረጉ ለዛም ነው አይገስ ይወደድኩት በጣም ሪሌተብል የሆነ ነገር ነው ኢቨንት ሲሆን። ስለዚህ ማንኛውም ሰው ኢቨንት የመስራት ሐሳብ ሲኖረው ጉድ ኮሚኒኬሽን ካለው በደንብ ራሱን መናገር ኢቭን አንተም ያልከው ላይ ለምሳሌ አሁን አንድ ሰው ሴልስ አለ ወይም ደግሞ ቴክኒኩን የሚሰራ እንደውም ሴልስ ሞር ኦፍ ኮሚኒኬት ማድረግ ግዴታው ነው። ግን የሆነ ቴክኒኩን የሚሰራው ሰው ኢቨንት ኦርጋናይዝ በጣም ማድረግ የሚችል ሰው አለ ብለን እናስብ። ያንን ኢቨንት መግለጽ መቻል አለበት ግዴታ። ለምሳሌ እኔ አምሮይ ላይ ያለውን ትልቅ ኢቨንት ባስብ ለምሳሌ ሬዲነስ ኢቨንት እንዳልኩ በጣም ትልቅ ኢቨንት ነበር እና እኔ አምሮ ላይ ብቻ ትልቅ ከሆነ ዋጋ የለውም ሄጄ ቦታውን ማመን አለበት ትልቅ እንደሆነ። ከዛ ምንድነው የሚባለው ስፖንሰሮች ከጠየቅኩኝ ስፖንሰሮችም ትልቅ እንደሆነ ማመን አለባቸው። ስለዚህ ኮሚኒኬት ማድረግ አለበት። ቅድም ያልኩት ነገር ይመጣል ማለት ነው። ዲዘርቭ የምታደርግበት ፕሌስ ላይ የምትገኘው ማይንድህን ሰው አያነብልህም ማይንድህን ስትነግረው ነው። ስለዚህ በቃ ኮሚኒኬት ያድርጉ ፕላን ይኖራቸው ይሄን ነው መስራት የምፈልገው ይሄን ነው ኢምፓክት ማድረግ የምፈልገው የሚል ሰው በደንብ ዴፊኒትሊ ጥሩ ኢቨንት ኦርጋናይዝ እና ኢንቨስትመንት አይፈልግም ምንም ኦልሞስት ስኪልሽን የሚሸጪው የትራንስፖርት ነው የሚያስፈልግ ምትሄድበት በየቢሮ ምትሄድበት በቃ ማክሲመም። በእርግጥ ኮሚኒኬሽን የማይገባበት የስራ ዘርፍ የለም ምንም አለም። ኮንተንት ክሬተርም ሁኚ ኢንጂነርም ሁኚ ዶክተርም ሁኚ አትሌትም ሙዚቃም ሁኚ ላይክ ኮሚኒኬት ብቻ ባለሽ ስኪል። ኤኒዌይስ የአበባ ሾፕም ነበርሻል የአበባ ቢዝነስም ነበርሽ አታነሳው ደስ ከስረሽ ነው እሱን ያለ ሴንት ሜሪ እየተማርኩኝ ከደብረ ታቦር ስመለስ ሴንት ሜሪ ነው የገባሁት። ሁለተኛ ዓመት አካባቢ ያለው ነው የከፈትኩት እና አከፋፈታችን ራሱ ካሁን አይሁን ካልሆነ አይሁን የሆነ በቃ ደስ አለን ቤትም እሺ አሉን። ዲኮር የተወሰነ እንሰራ ነበር ከወንድሜ ባለቤት ጋር ነበር የምንሰራው እና ዲኮር አንድ ሁለቴ ሰራን። አሁን ሳስበው በጣም ነው የሚያስቀኝ ለዛ ነው ባታነሳው ራሱ የምለው አንድ ሁለቴ ዲኮር ሰራንና በጣም አደገኛ ዲኮር ሰሪዎች እንደሆነን ተሰማን አዲስ አበባ ላይ። በቃ የሆነ በጣም እንችላለን እንዴ እኔና አንቺ ትቀልጃለሽ እንዴ በጣም ትልቅ ደረጃ አወራን በቃ ትልቅ ደረጃ ምን ደርስ ሰዎች ነውና ከዛ ቤትም ሳናግራቸው በቃ ኢንቨስት እናደርግልሽ እንዳልኩ በጣም ሰፖርቲቭ ናቸውና በቃ አመነችበት ማዘርም በቃ ኢንቨስት እናደርጋለን አለችና እንደው እግዚአብሔር ስታት ኤቭሪቲንግ ላይ ኤርናሞል ላይ ነበር ደግሞ የከፈተነው የድፍረታችን ድፍረት ኤርናሞል ያለ ነበር። አንደኛ አበባ ቤት 6ኛ ፎቅ አይከፈትም። ባይዘው ይሄ ትልቅ ትምህርት እኮ ነው ለሚጀምሩ ሰዎች። አንቺ እንደ ስቶሪ ታወርሽ ያስቀኛል በጣም አበባ ቤት 6ኛ ፎቅ አይከፈትም። እኔ በደረስኩበት ኤክስፒሪየንስ ያኔ ደግሞ ሶሻል ሚዲያ ያህል አይሰራም ይታወቃል። የዛሬ ስንት ዓመት ማለት ነው ስንት ዓመት ማለት ነው 4 5 6 ምናምን ዓመት በፊት እና በቃ አበባ ቤት በፍጹም እዛ መከፈት አልነበር። አሁን እንደውም ሳይንስ ይሰጣል 6ኛ ፎቅ ቢከፈትም ሶሻል ሚዲያዎች ተጠቀማለን። የመጀመሪያው ፕሮብሌማችን ተመራጭ ቦታ አይደለም 6ኛ ባይሆን ሰው ያየም ቢሆን
ያው ዴሊቨሪ ያደርጋሉ በያስቤ ማለት ነው ባይሆን ግን ይመረጣል as much as possible የመጀመሪያው ነገር ሁለተኛው ነገር ደግሞ ለየትኛው ቢዝነስ ለአበባ ቤት ብቻ ሳይሆን ከሱቅ መክፈት አይጀመርም መጀመሪያ እስቲ ስራውና ሱቁን ዲማንድ ያድርግ ራሱ ስራው ከዛ በኋላ ነው ማድረግ የጀመርኩት ነገር ስራው ራሱ ዲማንድ ማድረግ ይጀምር ራሱ ሱቅ ይፈልግ እንደኛ ማንንም እኮ አልጠየቀንም ሱቃቸው የት ነው ተብለን ራሱ አናውቅም ሁለት ዲኮር ሰርተንስ ማንስ ይለናል ከዛ በኋላ እሱን ዲማንዱን ማወቅ ያስፈልጋል ስለተባለ አይደለም መጀመሪያ ዲማንዱ ይኑር ከዛ በኋላ ደግሞ ትዝ ይለኛል እኔ እየተማርኩኝ ነበር እኔ ፈተና አለብኝ አልገባም የኔ ራሱ ስራ አይመስልም ነበር እኔ ፈተና አለብኝ ምናምን እና በቃ ቢዝነስ ከሆነ ይሁን ካልሆነ አይሁን ካልክ አይሆንም 100% አይሆንም እንኳን ካልሆነ ይሁንና ከሆነ ይሁን ብለ እንደው በሆነልኝ ብለህም ቢዝነስ በጣም ከባድ ነገር ነው በጣም ብዙ እንባዎች ብዙ ነገሮች ብዙ ሀስሎች ያሉበት ነው ኢማጂን ደግሞ ካልሆነ ሆነ ከሆነ ሆነ እዝናናለው ቡና እንጠጣለው ደበረን ብለን እንወጣለን ወክ እናረጋለን ቦሌ ለወክ ይመቻል ውስጥ ለውስጥ አሁን ቦሌ በጣም ነው ማቀው ወክ እናረጋ ይውልን እሺ ምናምን ያለን ወክ እናደርጋለን ታዲያ እንዴት አይዘጋም ሲጀመር ኤክስፔንሲቭ ይመስለኛል ኪራይ ራሱ እድና ሞል ላይ ለጀማሪ ትንሽ ድሮ ስለነበረ ደህና ነበረ ግን አይገስ የድሮ ገንዘቡ ለነገሩ ብዙ ነው አይደለም ግን ድሮ ስቲል ብዙ ነው ኢንፍሌሽን ይላል የሰው ገንዘብ ስለሆነ ነው ምን አስታወስሽኝ ራሱ ይፈልግ ስቲ ምን አስታወስሽኝ መሰለሽ ኮንተንት ክሪኤሽን ላይ ምናምን የሚያናገሩ ሰዎች አሉ አንዳንዴ በቃ የሆነ ካሜራ ድምጽ ስቱዲዮ ነው ያምራቸዋልና እስኪ ስራና ኦዲየንሱ አይቶት ወዶት ቪዲዮን ዲማንድ ያርግ የዛን ሰዓት ተበድረህ ምን ትገዛለህ ዶንት ሜክ ብዙ 100,000 ካሜራና ስቱዲዮ ላይ ኢንቨስት አይደረግም ሲጀመር እንደምትችል ሰው ራሱ ያዳምጣል ወይ እሱ እኮ የመጀመሪያ ጥያቄ ነው ሰው ራሱ ይሰራል ኤግዛክትሊ ጭራሽ ላይክ 7 ቪው ነው የሚኖርሽ 7-8 ቪው አይደለ ላይክ ቲክቶክ ጊቭ አፕ የማድረግ ቻንስ ከፍተኛ ነው ቲክቶክ ሆነ እንደው በዛ ይባል 1000 2000 5000 ከዛ ደግሞ መልሶ 278 ምናምን it takes time እሱ ለመለማመድ ራሱ ሰው ስልክ ከበቂ በላይ ነው እና እንዳልሽው እናንተም ስራውን ከማወቃችሁ በፊት ብዙ ገንዘብ ማውጣቱ በጣም ነሰሰሪ አልነበረም በጣም አልነበረም ጭራሽ ግን ያው አይገስ ያኔ የገንዘብ ማይንድ ሴታችን ያው እንትንም ሲሆን አሁን ቢሆን እኔ አላደርገውም ከኪሴ አላደርገውም ይሄን እናቴ እንዳትሰማ እንጂ ተብረሽበታል ግን ወይ በጣም አይቆጨኝም አሁን በመለስ ራሱ ያው ይሄን ዕውቀት ከሌለኝ ደግሜ መከፍተው ነው የሚመስለኝ በጣም ብዙ ነገር ነው ያስተማረኝ ኦኬ እንደዛ አይደረግም ይሄ እንደዛ አይደረግም ሚላውን እንትን ብያለሁ ግን ሰዎች ይሄን ያደረጉ ይማሩ ማለት አይደለም በቃ እኔን ያየ ይቀጣ ኮሶ ቢዝነስም ላይ በመውደቅ መነሳስቱ ነው የተለማመድሽ ማለት ነው አዎ በደንብ ምን ስራ ሰርተሻል ስራ ዋይዝ ኦልሞስት ያልነካካውት ስራ የለም ከሴቶች ልብስ ቤት ተቀጥሬ ነበረ ከዛ በኋላ አበባ ቤቱን ኢቨንት ሴልስ ከስተመር ሰርቪስ ማርኬቲንግ ማናጀር ሪሌታብል ነገር ነው ግን በቃ አብዛኛውን ነገር ነካክቻለሁ ግን አብዛኛው ሊድ የሚያደርገው ወደ ማርኬቲንግ ነው አብዛኛው ስራዬ ማለት ነው ምን ተማርሽ ተቀጥሮ ከመስራት ብዙ ሰዎች ተቀጥሮ መስራትን እንደ ጥሩ ነገር አያዩትም አንዳንድ ሰዎች ደግሞ እንደ ጥሩ የሚያዩታሉ ብዙ ሰዎች ደግሞ ቤተሰቦቻቸውን ያስተዳድሩበታል ጥሩ ደረጃ የሚደርሱ አሉ ተቀጥረው እየሰሩ ጀነራሊ አንቺ ግን ምን ኤክስፒሪየንስ አረግሽ ኦብዘርቭ አረጋለሁ ስላልሽኝ ቅድም ተቀጥሮ መስራት ላይ ብዙ ጓደኞቼ ምን ይስቃሉ መሰለኝ እኔ ቅጥር በጣም ነው የምወደው ማለት በጣም ኤክስፒሪየንስ አድርጌበት ምናምን ልላ አይደለም መጥፎ ቅጥር ገጥሞኛ ያቀም መጥፎ አለቃ ገጥሞኛ ያቀም ኢን ማይ ላይፍ ገጥሞኛ ያቀም አክቹሊ ብዙም ያን ያህል ብዙ ድርጅት አልተቀጠርኩም አንድ ሁለት በደንብ የሰራሁት ሁለት ድርጅት ነው ከዛ ውጪ ሁለት ድርጅቶች ጋር ትንሽ አጠር ያለች ጊዜ ላይ ሰርቻለሁ ካለቃዎቼ ጋር ምሳ በላለው በጣም አወራለው እንደዋወላለን ስቲል ከሁሉም አለቃዎቼ ጋር እንደዋወላለን እና እንትን አይደለም እንዴት ነው እንደ ቅጥርም አይደለም የማየው እኔም ጄኑዊንሊ ነው መቀርባቸው በቃ በደንብ ነው ማወራው ኢቭን ድርጅቱ ላይ ሁሉም ሰው እኮ የኔ አይነት ፊሊንግ አንድ አይነት ድርጅት ተቀጥረን የኔ አይነት ፊሊንግ ላይ ኖራቸው ይችላል በቃ እኔ በደንብ ነው ኮሙኒኬት ማድረገው ጄኑዊንሊ ነው የምናገረው ይሄ ለምን እንደዚህ ሆናል ለምን እንደዚህ ይደረጋል ለዛ ምኑ ይደብረኛል ጄኑዊንሊ ስለምናገረውም ጭምርና እኔ ወደ ራሴ ስራ የገባሁት ኦልሞስት ተገድጄ ይበለው የሆነ በአጋጣሚዎች ነው በቃ እኔ መስራት የምፈልጋቸው ነገሮች ትሬኒንግ ሴንተር ለመስራት ብዙ ጊዜ ሞከርኩኝ ከዛ በኋላ እኔ የልቤን ቦታ አጣሁት የሆነ ቦታ ተቀጠርኩኝ ለመጨረሻ ጊዜ ተቀጠርኩበት ቦታ ላይ በቃ ምንም ሪሌት አያደርግም እኔ ከምፈልገው ነገር ጋር ሪሌት አያደርግም ደሞዙ በጣም ጥሩ ነበረ ሰዎቹ በጣም ጥሩ ነበሩ ለመልቀቅም ግራ ገባኝ ቤተሰብም ጥሩ ስሜት አልተሰማው ማለት ጥሩ ነው እኮ ለምን ቢዝነስ ላይ ገብተሽ ትሰቃያለሽ እናቴ መርካቶ ነው የምትሰራውና ለምንድን ነው ቢዝነስ ላይ እንደዚህ የምትሰቃዩ የራሱ ብዙ ሀስል አለው ቅጥር ካልደበረሽ ጥሩ ደሞዝ ከተከፈለሽ ሁላ ብላኛለች ግን ለልቤ በቃ ምንም ቅርብ ሊሆን አልቻለምና ኦልሞስት ወደ ግል ስራዬ በግድ በለው ተገፍቼ የገባሁትና ቅጥር መጥፎ ኤክስፒሪየንስ የለኝም የሚያርፍበት ቦታ ግን ምንድነው ይሄው ትሬኒንግ መስጠት ላይ ኮሙኒኬሽን ላይ ትሬኒንግ መስጠት በዋነኛነት ምንድነው የምትሰጪው ትሬኒንግ አሁን ፐብሊክ ስፒኪንግ እና ኮሙኒኬሽን ምን አይነት ሰዎች ናቸው የሚመጡት ወደ አንቺ
ዲፍረንት በጣም ዲፍረንት አንድም ኢቨንትና ትሬኒንጉን በጣም ወድበት ሪዝን ከብዙ ሰው ጋር ኖርማሊ ልታገኛቸው ከማትችላቸው ሰዎች ጋር ያገናኛል ኮሙኒኬት ከለተለት ኑሮ ጋር ብዙ ኮሙኒኬሽን ላይ ኖር ከሚችል ሰው ጋር ያገናኛልና ማንኛውም ሰው በጣም ዲፍረንት ሰው በእድሜ ከኔም የሚበልጥ ከኔም የሚያንስ እኔም እድሜ ኩያ የሆነ ብዙ አይነት ሰዎች ጋር ተቀጥሮ የሚሰራ ይግሉን ስራ የሚሰራ ብዙ ሰው ነው በቃ ያ ቢዝነስ ላይ ፓርትነር ሆነሽ ይሰራሽ መስለኛል ጓደኛ ያለሽ ሁለቴ ምናምን ጓደኛ ያለሽ አሁን ኢቨንትም ስትሰራ አይ ቲንክ ፓርትነር አለሽ አይደል ፓርትነርሺፕ በጣም ከባድ ነገር በጣም እስኪ የሆነ ነገር በይን ስለሱ ምክንያቱም ሰዎች አጠገባቸው ካለው ጓደኛቸው ጋር ስራ ይጀምራሉ ጓደኝነቱም ይቀራል በዛው በስራው ምክንያት ህጎች መከበር ያለባቸው ህጎች አሉ ወይ ብዙ መታሰቢያቸው ፕሮፌሽናል የሆኑ ነገሮች መኖር አለባቸው እኔና ብሩክ ጓደኛ ስለሆነን ስራ መጀመር አንችልም አይደለም ሶ ፓርትነርሺፕ ራሱ ሄልዚ ወይም ጤናማ እንዲሆን ለስራ አብሮ ለመጀመር አብሮ ለመስራት የሚያስቡ ሰዎች አንቺ ካይሻት ኤክስፒሪየንስ ምንድነው ላይክ ከባድነቱስ እንዴት ፊክስ ይደረጋል ሶሉሽኑስ ምንድነው ያው የመጀመሪያ ነው ስታቴ ብዬ ማስበው ራንደምሊ የሆነ ሰው ኢቨንት ይወዳል እኔም ወዳለው እንሰራለን ነበር ኢቨን ቲክቶክ ራሱ ሰራ ከአንድ ጓደኛዬ ጋር ነበር በሰራውና በቃ ቲክቶክ ላይ ፓሽን አለው ጥሩ ኤዲት ያደርጋል ደስ ይላዋል እኔም ደስ ይለኛል በፓሽኔ ያምናል በቃ መስራት ጀመረን አሁን ይሄ ሶስተኛው ግን ኢቨንት ፓርትነርሺፕ ላንድ የተረዳውት ነገር ኢቨንት የፈለገ ፓሽኗ ቢሆን ከሁሉም ጓደኛ ጋር ይጀመራል መጀመሪያ ኦንላይን ማድረግ እንችላለን ወይ ጓደኝነታችንስ ምን አይነት ነው አንዳንድ ጊዜ ኢቨን አንተ ሆነ ሁለት አይነት ጓደኝነት አለ ሁለት ጓደኞች ሲኖሩ ከአንዱ ጋር ያለ ፐርሰናሊቲ እና ያ ማለት ማስመሰል አይደለም ግን ኮኔክት የምታረግበት ሌቨል ሪስፔክትፉል የሆኑ ጓደኝነቶች አሉ አንዳንድ ጊዜ ደግሞ ይሄ ዲስሪስፔክትም ሳይሆን እንደፈለክ የምትቀላለደው ማትተዛዘዘው አይነት ጓደኝነት አለ አይደለም ያልሆነ ነገር ከሆነ በፍጹም አድቫይዘብል አይደለም ከኔ ኤክስፒሪየንስ መጀመሪያ ምን አይነት ፍሬንድሺፕ ነው ያለህ የሚለው ማተር ያደርጋል ለኢቨንቱ ማለት ነው አይ ሚን ለየትኛውም ስራ ስለዚህ እሱም መለየት ከምን አይነት ሰው ጋር ነው የምሰራው ያ ጓደኛዬ ምን አይነት ነው አሁን እኔ ካሉኝ ጓደኞች ለምሳሌ ከማጋ ምን አይነት ቢዝነስ መስራት እንዳለብኝ ከማጋ ደግሞ በፍጹም ቢዝነስ መስራት እንደሌለብኝ አሁን ኦሬዲ ገብቶኛል ኦኬ የትኛው ፐርሰናሊቲ ነው እኔ ምንድነው የምወደው እኔ ምንድነው የምፈልገው ቢዝነስ ላይ ምን አይነት ፐርሰናሊቲ ያለኝ ያን ፐርሰናሊቲ ትችላለች ወይ የሚለውን ቼክ አድርጌ ነው የምሰራው ስለዚህ መጀመሪያ ነው ዩር ሰልፍም ምን አይነት ባህሪ ነው ያለኝ ትንሽ ነው አሁን እንትን ልሆን ይችላል እንዲ መሆን አለበት ወስኜ ሳይሆን ንግግሬ ቢወሰንኩ ይመስላል ኢቨንታችን ላይ ለምሳሌ እዚህ ቦታ መሆን አለበት ይሄ መሰራት አለበት አባባሌ እኔ እርግጠኝነት አለው የኔ ንግግር ውስጥና እየወሰንኩ ግን አይደለም ሶ ይሄን አንደርስታንድ ማድረግ ይችላል ወይ አይ አንቺ ብቻ ነሽ ቢዝነሱ ላይ የምትወስኙ የሚል ሰው ከሆነ አብረው ልትሰራው አትችልም ስለዚህ የኔን ፐርሰናሊቲ ከሷስ ፐርሰናሊቲ ደግሞ ደካማ ጎን ይኖራታል ወይ የሚኖረዋል ፓርትነር እችላዋለሁ ወይ ምችላው ፐርሰናሊቲ ሪሌሽንሺፕ በለው ሊትራሊ ቢዝነስ ፓርትነርሺፕ ማለት ትዳር ነው ስለዚህ ትዳር ላይ ስትገባ ሰው ፍሎ አለው ግን ደግሞ እችላዋለሁ ወይ ነኝ የሱን ደካማ ጎኖች እችላቸዋለሁ ወይ የሚለውን ፖይንት ማየት ነው ስለዚህ ፓርትነርሺፕ ላይ ልክ እንደዛው ብዙ ጊዜ ግን ገንዘብ ሲመጣ ነው ሰው የሚጋጫው አይመስለኝም እኔ ደግሞ ገንዘብ ሳይሆን ያጋጫል ብዬ ማስበው ገንዘብ በሌለ ታስው አርፈው ይሰራል ልክ ገንዘብ ሲመጣ ግን ክፍተት እኔ ያለ ገንዘብ ተጋጭቻለሁ ያለ ገንዘብ ባዶ ኪሳችን እንትን ነው ያንተም ፕሪንሲፕል ነው ማለት ፕሪንሲፕልህን ያቺ ሰው ጥሳዋለች ወይስ አልጣሰችውም እንደ ፕሪንሲፕል ገባ ሪስፔክት የሚወድ ሰው በጣም ሪስፔክት መደረግ አለበት ኦፕን ዲስከሽን የሚፈልግ ኦፕን ዲስከሽን ሶ ፕሪንሲፕልህን ካሟላለህ ሰው ጋር መስራት ትችላለህ ብዬ ነው ማስበው ገንዘብ እኔ እንጃ እኔ ኢሹ ሆኖብኝ አያውቅም ሶሻል ሚዲያስ እንዴት ገባሽ ወስነሽ ሶሻል ሚዲያ ዝም ብዬ ራንደምሊ በጣም ሰራ ነበር አይ ዊሽ ሰዎች ባያስታውሱኝ በዛኛው ኮንተንት ፕራይቬት አድርጋቸዋለሁ አብዛኞቹን ቪዲዮዎች የተወሰነ አለ ግን ያው መርጦ የተቀረ ስለሆነ እና ራንደምሊ ነበር የምሰራው ሬዲዮም ስለምሰራ እነ ዳኒ ነስነም ሲሰሩ ስለማይ ያን ያህል አልከበደኝም እዛም የተወሰነ ለመስራት ሞክሬ ነበርና ያን ያህል አልከበደኝም ዝም ብዬ ራንደምሊ በቃ ዘፈን ነበር መጀመሪያ ላይ የምሰራው ከዛ በኋላ ደግሞ ማውራት ጀመርኩኝ እንደዚህ አሁንም ለልብ ይቀርባል እቺ ልብሽ እሺ አይገስኔ ልብ ሰው ነኝ በቃ መደሰት አለብኝ ያለብኝ የምሰራውን ነገር ፒስፉል መሆን አለብኝ እንደው ደስታው ነው በቺ ቺርፉል ደስታው ባትሆነ ልቤ ግን ፒስፉል መሆን አለበት that's my life principle no matter what እኔ ፒስፉል መሆን አለብኝ ምንም ይሁን ምንም ማለት ነውና ፒስፉል መሆን አቆምኩኝ የሆነ ገባ በቃ ያስጠላኛል ቲክቶኩን ገና ሳስበው እንደም ወጥቼ ዝም ብዬ በቃ ማለት ኖርማሊ ማንንም ሰው ኦፒኒየን ይሰጥ አይደለ እንደዚህ ሁሉም ነገር ለኦፒኒየን ሰጥ ነበርና
ከሆነ ሰዓት በኋላ ይሄ አይደለም በቃ ይሄን አይደለም ፈልገው ነውና ወደ ፐብሊክ ስፒኪንጉም ወደ ኮሙኒኬሽኑም ስገባ እንዳልኩ ብዙን ሰው ሳይ በጣም ስትራግል የሚያደርግበት ነው ኢንተርቪው ላይም እንዳልኩ በጣም ስትራግል ያደርጋል እኔ ዝም ብዬ ስቴጅ ላይ ፖድካስት ላይ ኖርማሊ ምንም ሳይመስለኝ ማውራን ሰው ለካ የሚጨነቅበት ነው ሶ እኔ ጋር የሆነ ስኪል አለ ማለት ነው ሶ እዛ ስኪል ላይ ሞር ትሬኒንጎችን በደንብ ለመውሰድ ሞከርኩኝ በደንብ መጽሐፎችን ለማንበብ ሞር ዲቨሎፕ ለማድረግ ከዛ በፊት ትሬኒንግ የመስጠትም ትሬኒንግ የማዘጋጀትም ልምድ ስላለኝ በቃ ወደዚህኛው ሺፍት አድርጌው ሶ እሱን ለምን ቲክቶክ ላይ ማውራት አልጀምርም ብዬ ጀመርኩ ሶ እንደ ማርኬቲንግም ነው ማለት ነው እንደ ማርኬቲንግም ነው at the same time ደግሞ ቲፕም እንዲሆን ነው በቃ እንዳልኩ ትሬኒንግ መውሰድ ለማይችል ሰው ለምሳሌ ኦንላይን ነው ትሬኒንግ በአካል የለኝምና ለማይመቸው ሰው እነዚህን ቲፖች ይዞ ቤዝ እንዲሆን ለምሳሌ 10ኛ ፎቅ ላይ መድረስ የሚፈልግ ሰው የኔን ቲክቶክ ቢያ ዴፊኒትሊ 5ኛ ፎቅ 4ኛ ፎቅ ያደርሰዋል ብዬ አስባለሁ በኮሙኒኬሽን እና በፐብሊክ ስፒኪንግ ስለዚህ አይኛውን ሄልፕ አውት ያደርጋል ብዬ ስለማስብ ነው ፕራይቬት ክላስ ነው ያለሽ አይ ግሩፕ ክላስ ነው ግሩፕ ክላስ ኦኬ ናይስ በምን እንዲያስታውስሽ ነው ሰው የምትፈልጊ በጄኑዊንለስ በልቤ ባለኝ ልብ በጣም የሚቀርቡኝ ሰዎች በልቤ ነው እንዲያስታውሱ የሚፈልገው በልቤ ነው ሴንስ እኔን ሲያስቡ ማይንዴን ሳይሆን ወይ የቤቲ ልብ እንዲባል ነው የሚፈልገው ለምን እኔ ኮኔክሽን በልብ ነው የሚመሰረተው ብዬ ነው የማስበው ስራም ስሰራ እኔ በልቤ ነው የምሰራው እንዳልኩ ካሁን ለምሳሌ እኔ ፓርትነር ስመርጥ በማይንድ ሴቱ በሎጂክ ከሚመራ ሰው ጋር መስራት አልችልም እኔ በልቤ ነው የምሰራው ማለት ልቤ ነው ሊድ የሚያደርገኝ ልክ ላልሆን ይችላልው ግን ሰው ወይ ዛት ሚንስ ግን ሎጂክን አልጠቀም ማለት አይደለም ቶታል ልቤ ነገርኝ እያልኩኝ የፈለኩትን አድርጋለሁ ማለት ሳይሆን ሎጂክ እና ሀርት ቴብል ላይ ሲቀርብ ሁለቱንም የመምረጥ ኦፕሽን ካለኝ ልቤን ነው የምመርጠው ብዙም ፌልም እንዳደርግ ስላላደረገኝ ልቤን ነው የምመርጠው ስለዚህ ሰው ኢንቱዊሽን ማለት ነው ልብ ኢንቱዊሽንም በለው በዛ ነው ማምነው ሰው በልብሽ ይወቁሽ ነው ሰዎች እንዲያውቁ ትፈልጊ ልብሽ አለ እንዴ ጄኑዊን ለስም በለው ወይም ደግሞ እንዴት ልበለ በቃ በመልካምነት ይሄ ኤክስፕሌን እንዴት እንደማደርገው ቆይ ለምሳሌ አሁን የሆነን ሰው ስታስታውሰው ወይኔ የሷኮ ዕውቀት የምትለው ሰው አለ ወይ ሷኮ በቃ ልቧ ቅናት ወይም ደግሞ አንዳንድ ጊዜ ኢነርጂ አንተ መጀመሪያ ላይ እንዳልከኝ ኢነርጂ በጣም ያስታውቃል አይደለ ኢነርጂውን ጥሩ ኢነርጂ ኖሮኝ በፖዚቲቭ ኢነርጂ ሰው ቢያቀኝ በጣም ፕሪፈር አደርጋለሁ ሞር ኦፍ ከዕውቀት በላይ በመታስተምሩስ ነገር ምንድነው ኢምፓክት ማድረግ ፈልጋት እንደው ዘዴ ጎልሽ ምንድነው አሁን ኮሙኒኬሽን ያስተማርሽ ነው ፐብሊክ ስፒኪንግ ያስተማርሽ ነው ሰዎች ለኢንተርቪው እንዲዘጋጁ ትሬን ያረክሽ ነው አይደለም ኢንተርቪው ያለባቸው ሰዎች ምንድነው ጎልሽ ታዲያ ላይክ ምክንያቱም ገንዘብ ሜክ ማድረግ ብቻ ነው ብዬ ስለማላስብ ማለት ነው ምንድነው ጎልሽ እንደው ዘዴ ሰዎች ዲዘርቭ የሚያደርጉት ቦታ ላይ እንዲገኙ ይሄ ነው በቃ ጎሌም ፍላጎቴም እኔ ጋር ትሬኒንግም ወሰዱ ቲክቶኬንም አዩ ሰው ዲዘርቭ የሚያደርገው ቦታ ላይ ይገኝ that's my goal አባቅም ያለው ዕውቀቱ ያለው ነገር መግለጽ ባለመቻሉ ምክንያት ዴፊኒትሊ ብዙ ነገሮች ሉዝ እንዳያረግ ዴፊኒትሊ that's amazing አንቺን ማግኘት ይፈልግ ሰው በምን እንደሚያገኝሽ ቲክቶክ ላይ ዴም ማድረግ ይችላል ኢንስታግራም አለኝ እዛው ግሮው ዊዝ ቤቲ ላይ ዴም ቢያደርጉልኝ ያገኙኛል ናይስ እግዚአብሔር አክብሮሽ ስለመጣሽ አመሰግናለሁ thank you